ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በተለያዩ ርዕሰ ጉዳዮች ላይ ማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ነው ይዘን እየቀረብነው አብራችሁ እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ በመሆን ነው መልካም ጊዜ ተናስተለን ገለታው ደህና እግዚአብሔር ይመስገን እንደምን አመሸህ መሳይ በጣም ነው ማመሰግነው ገለታው ዛሬ ለተሰኞ ላይ ነው የተገናኘነው ምናልባት ይሄ ፕሮግራም ወደ ኢትዮጵያ ሲተላለፍ ማክሰኞ ላይ እንደሚውል ነው የምንገምተው በርካታ ለተሰኞች ላይ የዋሉትን ጉዳዮች ነው ዛሬ የምናነሳው በዜና ደረጃ የምንጠቅሳቸው አሉ የኦሮሞ ነጻነት ሰራዊት ባለፉት 10 ቀናት በዘመቻ ሺ ግንባር በ50 ወረዳዎች ከአገዛዙ ሰራዊት ጋር ውጊያዎችን ማድረጉን የሚገልጽ መረጃ አውጥቷል በ50 የኦሮሚያ ክልል ወረዳዎች በተደረጉ ውጊያዎች ከፍተኛ ቁጥር ያለው የአገዛዙ ሰራዊት ከጥቅም ውጪ መውጣቱን ነው በአሃዝ በዝርዝር የኦሮሞ ነጻነት ሰራዊት የገለጸው እንግዲህ ሰሞኑን በኦሮሚያ ክልል ተባብሶ የቀጠለው አፈናና እስርም እንደዚሁ ከዚሁ ከኦሮሞ ነጻነት ሰራዊት ጥቃት ጋር የተያዘ ሊሆን እንደሚችል ይገመታል በመላው ኦሮሚያ በዋናነትም በወለጋ በጉጂ በምስራቅና ሰሜን ሸዋ ምዕራብ ሸዋ ጭምር ከፍተኛ ውጊያዎች መካሄዳቸው ነው ከመረጃው መረዳት የተቻለው ገለታው ሌላው በጅቡቲ በስቃይ ላይ የሚገኙ ኢትዮጵያውያን በተለይም የጅቡቲ መንግስት ከዚህ በኋላ በሀገሬ መቆየት አይችሉም የሰጠውትም የጊዜ ማራዘም የለም ስለዚህ ባስቸኳይ ይጡ በሚል በኢትዮጵያና በሌሎችም ዜጎች ላይ ያስቀመጠችው ማስጠንቀቂያን ተከትሎ የአብይ አህመድ አገዛዝ እንደዚሁ ዜጎችን ለመመለስ እንቅስቃሴ መጀመሩን አንድ በራሪ ደብዳቤ ተመልክተናል በዚህ በበራሪ ደብዳቤ ላይ እንደተገለጸው ከሆነ የኢትዮጵያውያን መሆናቸውን የሚያሳይ መታወቂያና ሌሎች ማስረጃዎችን በማቅረብ ወደ ሀገራቸው የሚመለሱ መሆናቸውን የሚገልጽ ደብዳቤን ያየነው እንግዲህ በበርካታ አካባቢዎችም ኢትዮጵያውያን የሚቀበላቸው ምላሽ የሚሰጣቸው መንግስታቸው በየሀገራቱ በአስከፊ ሁኔታ ውስጥ እንደሚገኙ ከዚህ ቀደም ማንሳታችን የሚታወስ ነው እነዚህን በመረጃ ደረጃ ለመጥቀስ ያለው ምናልባት በእነዚህ ላይ አስተያየትና ወደ እለቱ ወደ መረጥናቸው ርዕሰ ጉዳዮች አልፋለሁ ገለታው አመሰግናለሁ መሳይ በተለይ የመጨረሻ ላይ አነሳው የዚህ ጅቡቲ ውስጥ ያሉ ኢትዮጵያውያን ጉዳይ በጣም አሳሳቢ ነው ጉዳዩ በሚዲያ ከሚገለጸው በላይ ነው እንግዲህ ብዙ ሰው እንደ ሁለተኛ ሀገሩም ስለሚያይ በቀላሉ ይገባል ለዛ ሀብት አፍርቶ ስራ እየሰራ ብዙ አመት የኖሩ ኢትዮጵያውያን ናቸው ያሉትና እንግዲህ ድንገት ተነስቶ እንዲህ አይነት ውሳኔ ሲወሰን ህይወታቸው በጣም ነው የሚመሰቃቀለው አንዳንዶቹ ምንም ዶክመንት ላይ ኖራቸው ይችላል ወደዚህም ለመመለስ ላሱ አሁን የወጣው ደብዳቤ ላይ ወደ ኢትዮጵያ ለመመለስ እንግዲህ የሀገር ቤት መታወቂያ ወይም ሰነድ አምጡ ይሏቸዋል ያም ሰነድ በእጃቸው ላይ ገኝ ይችላል ብዙ አመት ከመቆየት እና መጉላላት ሊመጣ ነው ማለት ነው መሳይ በመካከልና ብዙ ወንድሞቻችን ብዙ ስቃይ ላይ እንዳሉ ይሰማናል እንደው ምናልባት አንተንም ኮንታክት ቢያረጉ ይሄንን መልእክት የሚያዩ ከሆነ ባካችሁ ደውሉ ለመሳይም አናግሩትና ያለውን ችግር በለጠ ደግሞ ህዝብም እንዲያውቅላችሁ ኢትዮጵያውያን በያለንበት ሰፖርት እንድናደርግ ኮንታክት ብታደርጉ ብዬ ላለሁኝ ከዛ ባሻገር ግን ይሄ የዲፕሎማሲ ውድቀት ማሳያ ነው መቼም እንጂ ጥሩ ኮሙኒኬሽን የጥሩ ግንኙነት ማሳያ አይደለም የኢትዮጵያ መንግስትና የጅቡቲ መንግስት ጥሩ ግንኙነታቸው ዲፕሎማሲያቸው ያደገ ቢሄድ ተጨማሪ ሰው ነው የሚሄደው ቢዝነሱ ይከፈታል ኮሙኒኬሽኑ ህዝብ ለህዝብ ግንኙነት እንደውም ድንበር ሁሉ የለንም ሊኖርና አይገባም ነው የሚባለው መቼም ኮንተንት ሲኖር የጥሩ ግንኙነት ሲፈጠር አንድ ህዝብ እኮ ነው ማይነጣጠል ህዝብ ነው እዛም ያለው ሰርቶ ይብላ እዚህም ያለው ነበር የሚባለውና የውስጥ ችግሮች ሲፈጠሩ ግን አንዱ መገለጫ ከሀገር ይወጡልኝ ነው ይሄ በአለም ላይ የተለመደ ነገር ነው ዜጎችን ማስወጣት የመጀመሪያ ደረጃ የዲሞክራሲ ማነው የዲፕሎማሲ መበላሸት ማሳያ ነው የትም ሀገር ነው የሚደረገው ይሄ ዜጎችን ማስወጣት የዛ ነገር ዜጎች ውጡልኝ ማለት ነው ቃላቶቹ ሊለያዩ ይችላሉ ታስታውስ እንደሆነ በለዜናው እኮ የኤርትራውያንን እኮ በቃ ያናቸው ቀለም አላማራን ብለንም ማስወጣት እንችላለን ብለው ማስወጣት ነው የጀመሩት እና ይሄ የሚያሳየው አንድ ህመም አለ ነው ትልቁ ነገር በጅቡቲና በኢትዮጵያ መካከል ያለ
ወደ ሚዲያም ያልወጣ ህመም አለ በዚህ መካከል ዜጎች እየተሰቃዩ ነው ያሉትና ያሳዝናል መሳይ እኔ እንደው እቺን ብቻ በዚህ ጉዳይ ላይ አንድ ነገር ልጨምር በቀደም ሰዎችም ሲናገሩ ሰማሁኝ ኢትዮጵያ መቼም የሆርን ኦፍ አፍሪካ በተለየ ምስራቅ አፍሪካ እኮ እናት እኮ ናት መሳይ እናት ናት በጣም ብዙ ጊዜ እንዳነሳ ነው በሶማሌ በኩል ያሉ በሚሊዮን የሚቆጠር ሶማሌ ነው ያለው በጅቡቲ አፋሮች ምናቀው ነው ተዛምደናል በኤርትራ ተዛምደናል በሱዳን በአኝዋክ በኑዌር ተዛምደናል ይሄ ብቻ አይደለም መሰለኝ ያሉን ወንዞች በሙሉ ጎረቤት ሀገርን ያጠጣሉ መጋቢናት ኢትዮጵያ አንድም ወንዝ ወደሷ የሚፈስ ወንዝ የለም መሰለኝ አንድ ወንዝ ወደ ኢትዮጵያ ከጅቡቲ የሚፈስ የለም ከማን ነው ከሱዳን የሚመጣላት የለም ከኬንያ የሚመጣላት የለም ሁሉም ታጠጣለች እቺ ሀገር እናት ናት በርግጥ እኮ መሳይ ባሮ ወንዝ በለው ገናሌ በለው አባይ 12 ወንዝ ገባሮች በለው ሁሉም እስከ ግብጽ ድረስ ምናጠጣና የወንዝ ፖሊሲያችንም እንኳን የሚያስተሳስረን ነበር የእናትነት የኢትዮጵያ እናታችን ናት እኮ እንዲሉ የሚያደርግ እኮ ዲፕሎማሲ ያስፈልጋል ውጭ ግንኙነት እንደ ተቋም በመፍጠር ወንዞቻችን ባይላይ ብቻ ሳይሆን ሌሎችንም ወንዞቻችንን ተፋሰሶቻችንን ያነሳን ኮሙኒኬሽናችንን ማሳየት ይሄ ፊሊንግ እንዲኖር ማድረግ ነበርብንና ዜጎቻችንን ዘና ብለው ሶማሌላንድ ቢሄዱ እዛ ቢሄዱ ሰርተው ሊያድሩ የሚችሉበት ሁኔታ ይፈጠር ነበርና እንደው ሳላስረዝም መሳይ የውስጡ ውድቀታችን ጅቡቲ እንኳን አቅም አግኝታ ቲማቲም ከኛ የምትወስድ ሀገር half GDPዋ ግማሽ GDPዋ የኢትዮጵያ የሆነ ምድር ይው ያባረረችብን ነው ዜጋችንን እና የውስጥ ችግራችንን ኢትዮጵያን ማስተካከል ያለብን ይመስለኛል እንደው እዚህ ላይ ላተኩር ብዬ ነው መሳይ ሌላውን አንተ ብላዋል ገለታው እንደው ኢትዮጵያዊነት በየቦታው በከፍተኛ ደረጃ የሚጠቃበት ሁኔታ ሰሞኑንም እየበረከተ የመጣበት ነው ብሔራዊ ውርደት ብለናል ባለፈው ስንነጋገር የመን ላይ የአሜሪካ የጥቃት ተፈጽሞ ነበር በዚህ ጥቃት በየመን የስደተኞች ማዕከል ላይ እንግዲህ በደረሰ ጉዳት ኢትዮጵያውያንም እንደዚሁ የተጎዱ መኖራቸው እየተገለጸ ይገኛል ምን ያህል ተጎድቷል ምን ያህል በሞትም በሌላ ጉዳት ላይ እንዳሉ ዝርዝር መረጃ አልወጣም ነገር ግን በአሜሪካን ጥቃት የተጎዱ ኢትዮጵያውያን እንዳሉን የተገለጸው በየመን የስደተኞች ካምፕ ውስጥ የሚገኙ ኢትዮጵያውያን የሚል ነው እንግዲህ ከጅቡቲ አንጻር ያነሳን ነገር በተመለከተ ያው የሀገር ውስጥ ችግር አብይ አህመድ ከጎረቤት ሀገር ጋር የገባበት ፍጥጫ በአፍሪካው ቀንድ ላይ ያለንን ሚና ከማኮሰስ ባለፈ ጂኦፖለቲካው ላይም እንደዚሁ የኢትዮጵያን ጥቅም የሚሸረሽሩ ኢትዮጵያ ለከፍተኛ አደጋ የሚዳርጉ ነገሮች እየተከሰቱ ይገኛሉ ለምሳሌ ከጅቡቲ አንጻር ሰሞኑን ከግብጽ ጋር ያደረጉት ስምምነት ኢትዮጵያ በደንብ ልታጤነው ይገባ ነበር ግብጽ ያንዳንዱን የኢትዮጵያ የጎረቤት በር ያንኳኳች ነው ሶማሊያ ገብታለች ኤርትራም አለች አሁን ጅቡቲ እንደሰማነው ከሆነ ለኢትዮጵያ የምታቀርበውን የወደብ አገልግሎት ሁሉ በተመለከተ መነጋገራቸውን የሰማነው ኢትዮጵያን ከባህር በር ለማራቅ የሚደረገው ጥረት ግብጽ እዚህም እዛም እየሄደች አገራትን ያስተባበረች ከጎና ያሰለፈች ትገኛለች ሌላው ሶማሊያ ውስጥ ነው ቱርክ እንደሰማው ምናልባት መረጃውም ተከታትለው ይሆናል ቱርክ ከፍተኛ የሆነ የማዕድን ማውጣት ሶማሊያ ልታገኝ ከምትችለው ጥቅም በላይ ቱርክ የሶማሊያን የማዕድን ሀብት የምትወስድበት ሁኔታ ተፈጥሯል ይህ በኢኮኖሚ ብቻ ሳይሆን በወታደራዊ ቁመናዋም ቱርክ ምስራቅ አፍሪካ ላይ ትልቅ አቅም እየፈጠረች ነው ይሄን ለኢትዮጵያ እንዴት ነው ከኢትዮጵያ አንፃር እንዴት ይታያል የሚባለው ማንንም የሚናገርም የሚከታተልም ያለ አይመስለን ለማንኛውም በዚህ አንፃር ጂኦፖለቲካው ላይም ከፍተኛ የሆነ አደጋ እየመጣብን ነው አብይ አህመድ የፈጠረው አጠቃላይ የዲፕሎማሲ ክስረት ኢትዮጵያን ለብሔራዊ አደጋ ለብሔራዊ ደህንነት ስጋት የዳረጋት መሆኑን በዚህ አጋጣሚ ለማንሳት ያልነው ገለታው ምናልባት የምጨምረው ከሌለ ሰሞኑን ስለተበራከተው አፈሳና አፈና የተወሰነ ነገር እንላለን መሳይ ይሄ ጉዳይ በጣም ወሳኝ ነው በዓለም አቀፍ ተሞክሮዎች ውስጥ በተለይ እነዚህ አነስተኛ ሀገሮች በአቅምም በኢኮኖሚ አቅማቸው በወታደራዊ አቅማቸው ማነስ ያሉ ሀገሮች ትንሽ ገዘፍ ያለ ሊውጣቸው ሲሞክር ወይም ደግሞ ትሬት ሲሆንባቸው ስጋት ሲሆንባቸው ቶሎ ሌሎች ከነሱ የተሻሉ ሀገሮችን ነው የሚጠሩት አሁን ሶማሌላንድ ላይ ያየነው ችግር ይሄ ነው ሶማሌላንድ አካባቢ ሄደ መንግስት ሌላ ነገር ፈጠረ እንዳለ ጂኦፖለቲካው ተበጠበጠ አሁን ጅቡቲም ራሱ አንድ ሆድና ጀርባ ከጅቡቲን ጋር ያደረገው ነገር ያ አንድ አመት ላይ ራመድ ማለት የዛ የሶማሌላንድ ኤምኦዩ
ግን በዛ ንትርክ ኢትዮጵያን ውጡ ተባሉ ውጡ ከሶማሌላንድ ብዙ ችግር ደርሶባቸው ነበር እናስታውሳለን ሶማሊያ ውስጥ ከሶማሌላንድ ጋር ግንኙነት ሲፈጥር ሶማሊያ ውስጥ ያሉ ኢትዮጵያውያን እንደውም በጣም ብዙ ሰው ተጉላላ ሞቱ ተመዝግቧል በዛ ወቅት የሚያስገርም ነገር እና እነዚህ በተለይ ትንሽ አቅም የሌላቸው ጅቡቲም ሌሎች ሀገሮችን ይጠራሉና ፕሮፌሰር ተሾመ ነው ስለ አንድ ጊዜ ያለው ጠላትህን በጣም የሚጠላህን ደጅ የማምጣት ያህል ነው ጎረቤት ጋር መጥቶ ይከትማል እዛ ወታደራዊ ቤዝ ይሰራል እንትኑ ኮሙኒኬሽናችን አበላሻልና በአጠቃላይ ሆርን ኦፍ አፍሪካ ቀንድ ላይ የአብይ አህመድ አካሄድ ኢትዮጵያን ወዳጅ ያሳጣ ጠላት እየሳበ ነው ያመጣውና ይሄንን ኢትዮጵያውያን በሙሉ ሳንለያይ ብዙ ነገር ሊያለያየን ይችላል አይዲዮሎጂ ምንለው ነገር ማስተሳሰብ ሊያለያየን ይችላል ግን የሀገራችን በዚህ በምስራቅ አፍሪካ ላይ ስትመጣ በዲፕሎማሲው መስክ እንደ ስትመጣ መተባበር ያለብን ይመስለኛል መሳይ ከማን ጋር ነው የምንተባበረው የሚለው ነገር ነው እንግዲህ ለኢትዮጵያ ባሁን ሰዓት ከአብይ አህመድ የበለጠ ብሔራዊ ስጋት አለ ብሎ ማሰብ ይከብዳል አዎ ግብጽ በፊትም የኢትዮጵያ ብሔራዊ ስጋት እንደሆነች ይታወቃል የምንም አሻሚ አይደለም ዛሬ ላይ ውስጣችን እንዲዳከም የኢትዮጵያን ብሔራዊ ጥቅም አሳልፎ በመስጠት ለስልጣኑ ሲል ያልተገቡ ግንኙነቶችን በማድረግ ከፍተኛ የሆነ አደጋ የደቀነው አብይ አህመድ ነው ብሔራዊ ስጋታችን ከምንም በላይ አብይን እንደመገላገል ለኢትዮጵያ የመጀመሪያው የመፍትሄ አካል የለም ስለዚህ ከማን ጋር ነው የምንተባበረው ከመንግስት ጋር አይደለም ከአብይ አህመድ አገዛዝ ጋር ተባብረን እድሜውን ለማራዘምማ ያ ትልቁ ጥፋት ትልቁ ለኢትዮጵያ ኪሳራ ሆኖ የሚመጣ ጉዳይ ነው ስለዚህ ከማን ጋር ነው የምንተባበረው በቅድሚያ ተባብረን ይሄን ስርዓት ከማስወገድ የሚቀድም ምንም አይነት የትብብር እርምጃ ሊኖር አይችልም ገለታው ምናልባት ከዛ አንፃርም ሐሳብ ገልጸው ነው አዎ እሱን ማለቴ ነው እንተባበር ኢትዮጵያውያን ተባብረን የስርዓት ለውጥ ካላመጣን አስመጣን በዚህ ደረጃ አንሰናናቀም እንዴ ግብጽ እኮ በጣም የሚያስገርም ነገር ብቻዋን እኮ በአባይ ወንዝ ላይ የተወሰኑ ሀገሮች ሰብስባ እኮ እኛን ተታል ማለት ነው ኢትዮጵያን ተታቆ ስብሰባ ታደርጋለች ውሳኔ ታስተላልፋለች እኮ በዚህ ደረጃ እኮ ቤታችን ክፍት እንደሆነ እንደተናቀን እኮ ነው የሚያሳየው በጣም እንደዚህ የተዋረድንበት ጊዜ የለም ስለዚህ ክብራችንን እናገኝ ዘንድ ኢትዮጵያን መተባበር ነው ያለብን አማራ የለም ኦሮሞ የለም ትግራይ የለም ሁላችንም ተባብረን ትንሽ ክብደት ያለው በአካባቢው ተጽዕኖ የሚፈጥር የኢትዮጵያን እናትነት የሚያሳይ ቅድም ያልኩህ እኮ ነው መሳይ አንድ ወንዝ እኮ ወደ ኢትዮጵያ የሚፈስል አንድ ወንዞቻችን በሙሉ ጎረቤት ሀገር ነው የሚያጠጡት በሌሴቶ ህግ ለምንድን ነው ማንሰራው በአሜሪካ አሁን ከአሜሪካ ወደ ሜክሲኮ የሚፈስ ወንዝ አለ መሳይ ህግ አላቸው አሜሪካ የምታገኘውን ታገኛለች ዝም ብለው ውሃ ናት ኢትዮጵያም እንደ ሌሴቶም የሳውዝ አፍሪካ የታወቀ ነው በጣም ብዙ ብር ነው በየአመቱ የምትከፍለውና ኢትዮጵያም እነዚህ ወንዞች ሁሉ እናት ናት ኢትዮጵያ ለሁላችሁም እና ግን አትሊት ኢኮሎጂውን ለመጠበቅ የሚያስችል ስምምነት ያስፈልጋል ብሎ የሚደራደር ይሄንንም ታስተዋጽኦን ደግሞ ከፍ የሚያደርግ እኮ ውጭ ጉዳይ ሚኒስቴር ያስፈልጋል አሁን ያየነው ደብዳቤ አሁን የተጻፈ ደብዳቤ ምን ያህል እንደወደቅን እኮ ነው የሚያሳየው ምን ያህል እንደወደቅን በቃ ከውጡ ተብላችኋል ከዛሬ ጀምሮ እንግዲህ እንደው አላ አይደለም እንደው እየተነጋገርን ነው ከጅቡቲ መንግስት ጋር ተረጋጉ አንድ ነገር እኮ ነው የራሱ ሽብር እኮ ነው የተጻፈው ደብዳቤ አሁን ያየነው ደብዳቤ መሳይ ራሱን የቻለ ሽብር ነው ቶሎ ተመዝግቡ ነው ወደግራችሁ ግቡ አይነት ነው እና ይሄ ጉዳይ ሊቀጥል አይችልም እና እንደው እንዳላስረዝም እንተባበር ማለት የኢትዮጵያ ኃይሎች በሙሉ መተባበር አለባቸው ማለት ነው ለስርዓት ለውጥ ገለታው እንግዲህ ሰሞኑን በስፋት እኛም ስንዘግበው የነበረውና ስንከታተለው የነበረው ጉዳይ በአብይ አህመድ አገዛዝ በተለይም በአዲስ አበባ በኦሮሚያ ክልልና በአንዳንድ የአማራ ክልል አካባቢዎች ላይ በስፋት የተከናወነው አፈሳ ነው ስም አልተሰጠውም ግን ብሔራዊ ውትድርና ይፋዊ ባልሆነ መልኩ የታወጀ እስኪመስል ድረስ ወጣቶች ከየቦታው ታፍሰው ወደ ተለያዩ ማጎሪያ እስር ቤቶች ማሰልጠኛ ካምፖች የሚወሰዱበት ሁኔታ ነው የተፈጠረውና በዚህ ምክንያት ከፍተኛ የሆነ በተለይ በኦሮሚያ አካባቢ ቀውስ መከሰቱን የሰማነው ላብነትም ያህል በአርሲ አሳሳ 400 ወጣቶች ከታጎሩበት ወታደራዊ ካምፕ አምልጠው በመውጣታቸው እነሱን ለመፈለግ የተሰማሩ የጸጥታ ኃይሎች ከፍተኛ የተኩስ ሩምታ በማሰማት አካባቢውን
በቀውስ አውለውት እንደነበረ ነው መረጃዎች የሚያመለክቱትና እነዚህ 400 ወጣቶች ድንገት ሰብረው መውጣታቸው ተመልክቷል። እንዲህ አይነት ነገር በየቦታው እየተከሰተ ነው ያለው። በአዲስ አበባም እንደዚሁ አፈሳው ተጠናክሮ ቀጥሏል። የአዲስ አበባ አፈሳ በሁለት መልክ የሚገለጽ ነው። አንደኛው ለወታደራዊ ዓላማ በሚል ወጣቶች የሚታፈሱበት ነው። በተለይም ደግሞ መንገድ ላይ ሎተሪ አዛሪዎች፣ ጎዳና ተዳዳሪዎች እንደነዚህ አይነት ወጣቶችን እድሜያቸው ለመሳሪያ እንኳን ያልደረሱ ህፃናትን ሳይቀር ያፈሱ የወሰዱበት ሁኔታ ነው የተፈጠረው። በሌላኛው ደግሞ በኤርትራውያንና ትግርኛ ተናጋሪ በሆኑ ኢትዮጵያውያንም ጭምር የተወሰደ ያለው እርምጃ በዋናነት በፖለቲካ ትኩሳት እዛ ቀጠና አካባቢ ያለውን የፖለቲካ ትኩሳት ተከትሎ ኤርትራውያንን የማፈስ በትግራይ ተወላጆች ላይ እንደዚሁ ማዋከብና ማሰር በስፋት የታየበት ነው። በኦሮሚያ በዋናነት ያተኮረው ወታደራዊ አገልግሎት ወይም ለወታደራዊ ግዳጅ ወጣቶችን የማፈሱ እርምጃ ነው በስፋት የተከናወነው። እዛም ያለው ሁለት አይነት ነው። አንደኛው በቀጥታ ለወታደራዊ አገልግሎት ነው። ሁለተኛ ከሚታፈሱት መሃል ገንዘብ አቅም ያላቸውን ገንዘብ እየከፈሉ እንዲወጡ በማድረግ የአካባቢው አመራሮች ከፖሊስ እስከ ፖለቲካ አመራሮች ያሉት የቢዝነስ ስራ እየሰሩ እንደሆነ ነው የሰማነው። በአንድ ሰው ከ40,000 ብር በላይ የሚጠየቅበት ሁኔታ ነው ያለው። ገንዘብ ያለው ከፍሎ ይወጣል፣ ገንዘብ የሌለው የግዳጅ ወታደራዊ ምልመላ በተለያዩ ካምፖች ይላካል ማለት ነው። ገለታው ምን ማለት ይቻላል? አብይ አህመድ የአሜሪካው ኤምባሲ ማስጠንቀቂያ ወይም ደግሞ ማሳሰቢያ ከወጣ በኋላ ትንሽ ተደናግጠዋል። ሀገሪቱን እየተቆጣጠራችሁ አይደለም፣ ሀገሪቱ ድንገተኛ አመጽ ሊፈነዳ ይችላል የሚል እንደው በተዘዋዋሪ የተገለጸበትን የአሜሪካን ማሳሰቢያ ተከትሎ ከፍተኛ ባለስልጣናቱ ወታደራዊም የሲቪል ባለስልጣናትም በየቴሌቪዥን መስኮቱ እየመጡ ጠንካራን ሀገሪቱ መቆጣጠር እንችላለን በእኛ እጅ ነች ያለችው የሚል መልእክቶችን በስፋት ነው ሲያሰሙ የሰነበቱት። አሁን ደግሞ አቅማቸውን ለማሳየት በሚመስል መልኩ በተለያዩ አካባቢዎች እንደዚሁ አፈሳ ጀምረዋል። ገለታው ወዴት እያመራ ነው የአብይ አህመድ አስተዳደር? ከደርግ ዘመን የሚለይበት እንግዲህ ዘገባዎችን ስንመለከት ነው። በደርግ ዘመን ተማሪዎች በተለይ ትምህርት ቤት የሚሄዱ ተማሪዎች ዩኒፎርም የሚለብሱ ተማሪዎች ማንንም አይነካቸውም። አሁን ተማሪ የለ፣ በሽተኛ የለ፣ የታመመ ጭምር ታፍሶ የተወሰደበት ሁኔታ እንዳለን የሰማ ነው። ከፍተኛ ቀውስ ነው ያለው በተለይ ኦሮሚያና አንዳንድ የአማራ ክልል አካባቢዎች። ገለታው ደርግ ስታነሳ አንድ ነገር ትዝ አለኝ። በደርግ ጊዜ ይታፈሱና ከየቤቱ ታንቆ በሌሊት በምን ይሄዱና ግን እንትን ሜዲካል የሚባል ነገር ነበር። ሄዶ ተመርምሮ ጥርሱ የወለቀ ከሆነ አይን ችግር ካለበት የቁመና ችግር ካለበት ወደ ቤቱ ነው የሚመለሰው። አሁን እኮ የለም እኮ ይሄ ፕሮሰስ የለም። መሳይ ጥርሱ የወለቀ ይሁን የታመመ ሰው ይሁን ሜዲካል የሚባል ነገር የለም። አሁን ዝም ብሎ ማሰልጠኛ ማጎር ነው። እና ይሄ ምን ያህል የባሰ ዘመን ላይ እንዳለን የሚያሳይ ነው። ከደርግም እንዳልከው በጣም የከፋ ጊዜ ላይ ያለነው ሁለት ነገር ያሳያል እኮ ይሄ። አንደኛው ወታደራዊ ሽንፈት አለ ማለት ነው። አሁን የአብይ አህመድ ምንድነው የሚሉት? አንዳንድ ባለስልጣኖች ምንድነው የሚሉት? እየለቃቀምን ነው፣ ሸኔም አልቋል ጨርሰናል ይላሉ፣ ፋኖንም ጨርሰናል ይላሉ፣ እየለቃቀምን ነው ይሏል። በሌላ በኩል ደግሞ በጣም ሰፊ ማሲቭ የሆነ የብሔራዊ ውትድርና ምልመላ ሲያደርጉ ነው። እነዚህ ሁለት የሚጋጩ ተቃርኖዎች የሚያሳዩት ነገር ይሄንን ነው። ሽንፈት፣ ከባድ ሽንፈት አለ፣ ተመቷል ማለት ነው። የወሰደውን ከየቤቱ ከዚህ በፊት የወሰዳቸውን ወጣቶች አስበልቷል ማለት ነው። እና አሁን ሌላ ነፍስ ለማስበላት ነው እየመለመሉ ያሉት። ሁለተኛው ጉዳይ ደግሞ በጣም እንትኑ በጣም ኢንቴንሲፋይድ ሆኗል ማለት ነው። የትጥቅ ትግሉ በየቦታው በኦሮሚያ ክልልም በአማራ ክልልም በጣም በጥልቀት ሆኗል ማለት ነው። በከፍተኛ ኮንቬንሽናል አይነት ሆኗል ማለት ነው። ስለዚህ እኔ መቼም አንድ ነገር አለ መሳይ፣ አንድ በአገራችን ውስጥ ይሄ ወታደራዊ አሁን በደርግ ጊዜ ያነሳው ስትል እኛ ብዙ አልደረስንም እውነቱን ለመናገር ልጆች ነን ለማለት ሳይሆን፣ ግን በዛ ጊዜ ለወታደርነት አልደረስንም። ግን እናት ሀገር የሚባል ነገር ጥሪ ነበረ መሳይ በዛ ጊዜ እና የሚቀሰቅሱበት ወኔ እናት ሀገርህ ትደፈር እንዳትገነጠል ምናምን ነው የሚባለው። በቀደም አንድ ወታደር እዚህ እንደ ሀብል አንጠልጥሎ የአንድ ካርታ ይዟል። ካርታ እዚህ አንጠልጥሎ እንደው በሚዲያ አቅርበውት ነበር። የሆነ አንድ ክልል ነው ስሙ ባንጠራት ነው የኢትዮጵያ የአንድ ክልል ባንዲራ
ማን ነው ካርታ አንጠልጥሎ ነው ወታደር ልብስ ለብሶ ፎቶ ተነስቷል እና እናት ሀገር የሚለው ነገር እኮ ሞቷል እኮ አሁን ብዙ ነገር እንላይ መሰለኝ በብዙ ነገር እንላይ ግን እንዴት እናት ሀገር ከሚለው እናወርዳታለን ኢትዮጵያ እና በምን ሂሳብስ በምን መቀስቀሻ መንገድስ ነው ወታደርስ የሚመለመለው አሁን ጀርመን አንተ የነበርክበት አካባቢ አባት ሀገር ነው የሚባለው አሉ ሲዘምሩም አባታችን ይያሉ ይዘምራሉ ማለት ነው ራሺያ እንደዛ ነው አሜሪካ ምንድነው ደምባላስተዋልኩት ብዙ ሀገሮች አባት ሀገር ነው የሚሉት ኢትዮጵያና ህንድ የመሳሰሉ ሀገሮች ደግሞ እናት ሀገር ነው የምንለውና ያ ስሜት እንኳን በውስጣችን የለምና ያነቁ ዝም ብለው ወስደው ወታደር ቢያደርጉት እኔ እንዴት አድርጎ ይዋጋልናል ብለው እንደሚያስቡ የመጀመሪያው ነገር ይሄ ነው መሳይ በጣም የሚያስገርመኝና ዋናው ኢምፖርታንቱ ነገር ግን ወታደሩ ያለቀ ነው ያለው እንደገና ሊማግዱ ነው እየወሰዱ ያሉት እኔ ኢትዮጵያ ህዝብ ልጅንም አልሰጥም እየታፈነ የሚሄደው ወጣት ደግሞ መንገዱን ፈልጎ በሚዋጋበት አካባቢ እጅ እየሰጠ ለነፃ አውጪዎች እጅ እየሰጠ መልሶ ይሄንን ስርዓት መታገል ነው ያለበት የሚመስለኝ ገለታው እንግዲህ የተወሰዱት እስካሁን በመቶ ሺህ የሚቆጠር ወጣት ተመልምሎ በተለያየ ካምፕ ውስጥ የነበሩ በሙሉ በለብለብም ስልጠና ተወስደው ወደ ጦር ግንባሮች ተልከው ነበር ወዴት ደረሱ እንግዲህ ነገ ከነጎዲያ እናት ይሄኔ ልጅ ያለ ብላ እየተጠበቀሽ ሊሆን ይችላል አንድ የዚህ ስርዓት ትልቁ ችግሩ መርዶ አይነግርም ሰው እርሙን እንዲያወጣ አይደረግም አሁን በትግራይ ጦርነት ጊዜ እስካሁን መርዶ ያልተነገራቸው ቤተሰቦች አሉ አባታቸው ልጃቸው ወንድማቸው የሞተባቸው ኢትዮጵያን ቤተሰብ እስካሁን እንደም ባንዳንድ አካባቢዎች ወደ መንግስት መስሪያ ቤት ሁሉ ይሄዱ እናቶች ይጠይቃሉ የደረሱ ልጆቻችን አሁን መጠየቅ መቻል አለባቸው የት ነው ያሉት ልጆቻቸው ትግራይ እንኳን ባለፈው ታስታውሳለህ የ5 ቀን ሀዘን አውጀው አንድ ላይ ሀዘናቸውን እንዲያወጡ እርማቸውን እንዲያወጡ አድርጓል አብይ አህመድ ለአንድም እናት ስለ ልጇ የት እንዳለ ሞቶም ከሆነ በህይወትም ካለ የተነገረው ነገር የለም ስንት እናቶች ወዳቸውን አስረው እንዳሉ ቤቱ ይቁጠራቸው አሁን ተጨማሪው የት ሄደው ነው እነሱ አሁን በዚህ መጠን በአፈናና በአፈሳ ወጣቶችን እየወሰድክ ለጦርነት የምትማግደው ስለዚህ ዛ አማራ ክልል ሰራዊት አልቋል ማለት ነው ምንም የለም ማለት ነው እኮ ለሀገሪቱም ትልቅ ብሔራዊ አደጋ ነው ምናልባት ይሄ በርስ ጦርነት ሊሆን ይችላል ነገ ሀገሪቱ ታሪካዊ ጠላቶች የሚባሉት እንደው መተው ቢተናኮሱ እኮ ቢከላከል ሰራዊት ላይ ኖር ለማንኛውም ወደ አማራ ክልሉ ወቅታዊ ሁኔታ እንምጣ እንግዲህ 41ኛ ቀኑ ነው ዘመቻ አንድነት የተካሄደ ወይም ከቀጠለም በተለያዩ አካባቢዎች የሉና ተጋድሎን በተመለከተ የሚደርሱን መረጃዎች እንደዚሁ የአብይ አህመድ ሰራዊትን ኪሳራ የሚያሳዩ ናቸው ከፍተኛ ቁጥር ያለው ሰራዊት የጥምር ኃይል የሚባለው የሚሊሻ የአድማ በታኝና የመከላከያ ሰራዊት በጋራ በበርካታ ውጊያዎች ላይ ተሳትፈው ከፍተኛ ኪሳራ ደርሶባቸዋል የተማረኩ የተደመሰሱ አሉ እንግዲህ ያን እንዳለው ነው በፋኖች ወቅታዊ ሁኔታ ላይ የተወሰነ ሐሳብ እንድንሰጥ በሚል ነው እንግዲህ ገለታው እየተከታተልክ ነው ያለው የፋኖ ቁመና ባውን ሰዓት ምንም እንኳን ላገዛዙ ትልቅ ራስ ምታት ቢሆንም በመሃላቸው ባለው ልዩነት የተነሳ ስቃዩ ማጠር አልቻለም ጦርነቱም እንደዚሁ ባጭር ጊዜ መቆም አልቻለም በአሸናፊነት መጠናቀቅ የሚገባው ጦርነት በመሃላቸው በተፈጠረ ልዩነት የተነሳ ለአብይ አህመድ እድሜ ሰጥቶታል የህዝቡንም ስቃይና ጣር አራዝሞታል ይሄ ነገር የሆነ ቦታ ላይ መቆም ሲገባው እንደውም የበለጠ እየተካረረ አሁን በሁለት ወገኖች መሃል በመግለጫ የሚወጣው ነገር ጥሩ አይደለም በመሬት ላይም እንደዚሁ እንደሚተቋቆሱ አንዱ ላይ ቃታ እየሳበ እንዳለ እንሰማለን ያ ነገር እየተካረረ መምጣቱን ደግሞ ሰሞኑን በሁለቱም ወገኖች በኩል በግራና በቀኝ የተሰጡት መግለጫዎች ነገ ጥሩ እንደማይሆን ፋኖች አሁንም የህዝቡን ትግል የህዝቡን የተቀደሰ ዓላማ ህዝቡ ለሉናው እስከ ጥግ ድረስ ሄዶ ሊደግፋቸው የመጣውን የአማራ ህዝብ የሚያሳዝን ተግባር ላይ ነው የተሰማሩትና እውነት እንደ አንድ ትግሉን እንደሚደግፍ ከትግሉ ጎን እንዳለ የትግሉ አጋር የምሰማቸው ነገሮች ሰሞኑን ጥሩ አይደሉም አዎ ነገር ከነጎዲያ ሊፈታ ይችላል መፈታቱ ግን አይቀርም ግን ዋጋ እየተከፈለ ነው መስዋዕትነት እየተከፈለ ነው ሽማግሌዎች ገብተዋል ብዙ አካላት ገብተዋል ከምንም በላይ ግን የፋኖ አመራሮች የጀመሩት የእርስ በርስ ፍጥጫ
ብዙዎችን እያሳዘነ ነው ቅስምም የሚሰብር ነው ባካችሁ አሁንም ትለመናላችሁ ነው እንግዲህ ገለታው አንተም የተወሰነ ነገር በልና ሌሎች ርዕሰ ጉዳዮችም አሉ የፋኖ ጉዳይ እንግዲህ መቼም መሳይዚ በተገናኘን ቁጥር አንድም ቀን እኔ ስለ ፋኖ ሳናወራ ፕሮግራሙን የጨረስን በጊዜ ብዙ ትዝ አይለኝም መሳይ ምናልባት አንድ ሁለት ጊዜ ካልሆነ በስተቀር ብዙን ጊዜያችንን ሆን ተብሎ አንተም ጉዳይ ብለህ ነው የምታነሳው አንስተን ጥሩ ነው ብለን በርቱ ብለን አበረታተን እንችለውን ሁሉ ይጠቅማል ምንለውን አሳብሮረን ነው የምንሄደው እና በዛ ሁለት አመት ቢደመር ቢጨመቅ አብዛኛውን ጊዜ ያወራ ነው ፋኖ ቶሎ ብሎ ተቋም እንዲያመጣ እንዲወልድ ወደ አንድነት እንዲመጣ ነው ይሄ አማራ ህዝብ ጩኸት ድምጽ ነው የነፍሱ ጩኸት ነው ይሄ እና ወደዛ ተራመዱ ነው ነበረው እንትናችን ጥሪያችን እንግዲህ ምንድነው አንድ ሁለት ነገር እናንሳ መሳይ ትግሉ መጀመሪያ እንደወደ ኋላ ሪቫይዝ ስናደርገው ትግሉ ሲጀመር ስጋቶችንና ተስፋዎች ነበሩት በጣም ተስፋው እንደምታውቀው ይሄ ከታች ወደ ላይ ስለሆነ ብዙ ጊዜ እንዳነሳ ነው ተስፋው በተለይ ይሄ ህብረተሰብን በማሳተፍ ረገድ አባል መመልመል የሚባል ነገር የለም ህብረተሰቡ ተነስቶ ነው የተገኘው ብዙ ማስተማር አይጠይቅም ሚዲያ ከፍቶ በሬዲዮ እንደ ህወሓት አይነት የሬዲዮ የሆነች ሙዚቃ ያሰማ ህብረተሰቡን ተነስ ማለት አያስፈልግም እና በከፍተኛ ሁኔታ ህብረተሰባዊ ንቅናቄ ስለሆነ ያ ትልቅ እድል ነበረው በርግጥ ሁለተኛው እድሉ በሎጂስቲክስ በኩልም እንደዚሁ ብዙ ፋኖ በስንቅም በትጥቅም እንዳይቸገር ውጭ ሀገርም ያለው ሀገር ቤትም ያለው በጣም ደግፎት ነበረ ምክንያቱም ህዝባዊ ስለሆነ ድርጅት ስላልሆነ የሆነ ድርጅት ስላልሆነ መከፋፈል አልነበረም ፋኖ ነው የሚለው ሁሉ በዛ ነው ሶስተኛው በገዛ ሜዳው ላይ ስለነበረ የገጠመው አማራ በገዛ ሜዳ ላይ መቼም ቆላውን ታውቀዋለ መውጫ መግቢያውን ሰርጧን ታቃታለ እና ያ ትልቅ እድል ነበር ከፍተኛ የፖለቲካ አሸናፊነትም ነበረው እና እነዚህ ትላልቅ እድሎች ናቸው ስጋቶቹ ግን ምንድን ነበር እንግዲህ እንደ ትልቅ መረብ ነበር መሳይ ትልቅ መረብ እነዚህ በመርከብ የሚሄዱ እዚህ ባህር አካባቢ ነው የሚያለውትና መረብ ትላልቅ መረብ ሲጥሉ የማይዙት ነገር የለም መሳይ በዛ አሳ ብቻ አይደለም ይዙት እኮ አላማው እኮ የሆነ ነገር ለአሳ ለማያዝ ነው ግን በውስጡ ብዙ አይነት የባህር ውስጥ ያሉ ተንቀሳቃሽ ነገሮች ይገባሉ እና ያ በቃ እንደዚህ አይነት ነው ተፈጥሮ ስለዚህ እንደ መረብ ነበር ፋኖና ይሄ አንዱ ስጋት የነበረው ትግሉ ሊጠልፉ የሚችሉ አንዳንድ ኤሌመንቶች ሊኖሩ ይችላሉ ጥንቃቄ ያስፈልጋል ትግሉ ክፍት ይሆናል ማንንም ሰው ይገባል ምን ይላል እና ይሄ አንድ ትልቅ ስጋት ነበር ሁለተኛው ወታደራዊ ድሎቻቸው ምናልባት ያዳምጡ እንደሆነ ብዬ ነው ይሄን ማነሳው መሳይ ወታደራዊ ድሎቻቸው የድርጅት ሰክሰሶቻቸውን ሸፍኖ ነበር በጣም በከፍተኛ ሁኔታ ህብረተሰቡም እኛም በሚገኙ የወታደራዊ ድሎች እነሱ ቆጠራ ላይ ነው በጣም ያተኮር ነው እንጂ ራሳችሁን እንደ ድርጅት አትቁጠሩ ጎጃም ፋኖ ብለህ ድርጅት ልትሆን አትችልም ምክንያቱም አማራ አንድ ነው ሸዋ ብሎ አንድ ድርጅት ሊሆን አይችልም እንደ አዋላጅ ነው ማየት ያለባችሁ ያላለቀ ነገር አለኝ ወደዛ ነው መዘርጋት ያለባችሁ ድርጅት የሚባለው አማራ በፋኖ ስም የተደራጀ ሁሉንም የሚያቅፍ አንድ ተቋም የተፈጠረ እንደሆነ ነው እና አንድ ትልቅ ትግል ይዩት አዋላጅ ነኝ በሉ ስትል ራሳቸውን እንደ አንድ ድርጅት ነው የሚያዩት በቃ እንደ አንድ ድርጅት እና እንደው በንግግር ጊዜ ምን ያህል ወታደር አለ እኔ ይሄን ያህል ወታደር አለኝ አንተ ይሄን ያህል አቅም አለ አንተ ይሄን ያህል አቅም አለ ይያሉ ኔጎሺዬት ያደርጋሉ ልክ እንደ ድርጅት እንደተመዘገበ በአማራ ህዝብ ዘንድ እውቅና ያለው ድርጅት አድርገው ሲንቀሳቀሱ ነበርና ይሄ ከባድ ተግዳሮት ነበር ያያደገ ሄደ ይመስለኛል እና አብይ አህመድም ደግሞ በጦርነት የአማራን ህዝብ አላሸንፈውም ስለዚህ ሰርጎ ገብም አስገበታል በሚሉ ችግሮች ነበሩትና እነዚህ የተተረማመሱ ነው የቆዩት እንግዲህ ተመልከት መሳ አሁን ያለበት የመጨረሻው እንትን አንድ ጊዜ ጨርሰናል ሲሉን ተስፋ ስናረክ ስናጨበጭብ እሰየው ምናምን ስንል በማግስቱ ደግሞ ሲፈታ ሌላ ጊዜ ደግሞ አሁን በሚቀጥለው በ3 ወር ጠብቁን ይሉናል ወይ በሁለተኛው ወር ጠብቁን ይሉናል አንድ ወር ማይፈጅም ያለቀ ነው ሁሉ ኦን ዘ ግራውንድ ጨርሰናል ሲሉ ሰምቻለሁ ታላልቅ መሪዎች የፋኖ መሪዎች
ስናጨበጭብ የሚጸልየውም እግዚአብሔርን ሲያመሰግን አማራ ሁሉ በያለበት ነው የቆየውና በኋላ አሁን ምን ሰማቸው መግለጫዎች ከዛም ከዚህም በጣም አደገኞች ናቸው በጣም እና እኔ ይሄ ጉዳይ ሲሄድ መሳይ አንደኛው የአማራን ትግል ማራመድ አይደለም ሁለተኛ እሳት ነው እየተጣደበት ያለው ሁለት መከራ ሊሆንበት ሁለት ውጊያ ሊያስተናግድ ነው አማራ አንድ በኩል ብልጽግና ጋር ሊዋጋ በሌላ በኩል ደግሞ ልጆቹ እርስ በርሱ ሊዋጉበት በዛ ሜዳ ላይ ይሄ ግፍ አይሆንም ወይ በዛ ህዝብ ላይ በአማራ ህዝብ ላይ ደጋ አካባቢ ያለው መንዝና መራቤት የቆላ ያለው ቢዋጋ በታሪክ ተሰምቶ የማይታወቅ እዛ አካባቢ ያሉ ወጣቶች ቢዋጉ ማለት ነው ማም ብሎ ይዋጋል ይሄ ነበረው የአማራ ድካም የአማራ ስንቅ ማቀበል ይሄ ነበር ወይ ነው እና ይሄ አደገኛ አካሄድ ነው የሄዱ ያሉት የአማራን አበሳ የሚጨምር ነው የሄዱትና እኔ አሁን ማሳይ መናገር ያለበት ሌላም ጊዜ እናነሳዋለን ዛሬ አንጨርሳውም ግን የአማራ ወጣት በምንም አይነት በርሱ መዋጋት የለበትም ከየትኛው መቅጣጫ ተዛዝ ይምጣ መሳይ ከየትም ይምጣ በየትኛው መቅጣጫ ማንንም ይዘዘው የአማራ ወጣት እርስ በርሱ የሚዋጋበት ምዕራፍ መዘጋት አለበት ስለዚህ ህዝብ ይሄ ወጣቱ በየትኛው ማደረጃጀት ውስጥ ያሉ ፋኖ ወታደሮች ይሄንን አናደርግም ብሎ ማመጽ መቻል አለባቸው ዘመነ እስክንድርን ገሎ አማራ ነፃ ሊያወጣ ይችላል እስክንድር ዘመነን ገሎ አማራ ነፃ ሊያወጣ ቢያንስ መቆየት ጊዜ ይፈታው ዘንድ መጠበቅ ነው ያለባቸው ትግል እንደዚህ ነው አንዳንድ ጊዜ ችግር ሊመጣ ይችላል እና አንድነቱ ይቅርበት ለጊዜው እስቲ ጊዜ ወሰዱ ራሳችሁን ይዩ ውስጥ ራስን ማይጥሩ ቆኖ አይደለ ራስን ያዩ ቆዩና ጊዜ የሚፈታው ሊኖር ይችላል ግምገማ በለናል ባለፈው አፈርሳታ የሚባል ነገር ውስጥ ግቡ ብለናል እንደዚህ አይነት መድረኮችን በመፍጠር ጊዜ ሊፈታው የሚችለውን ማድረግ ነው እንጂ ወታደራዊ ዘመቻ በአንዱ ቡድን ላይ ማድረግ ይሄ የአማራን ህዝብ በሁለት የተሳለ ሰይፍ ውስጥ ማስገባት የባሰ ችግር ውስጥ መክተት ነው በኢኮኖሚው ያደቀዋል ከሁሉም በላይ ፓን አማራ ወይም ደግሞ የአማራ አንድነት የፓን አማራ ሙቭመንት በሙሉ ዳዋ ነው ያለው መስል ይሄ በሪጅን የሚያጋጥሙት ከሆነ ወሎ ጎጃም ጎንደር እየተባለ ለማዋጋት ሙከራ ከተደረገ የአማራን የአንድነት ስፒሪት ወይም የአማራን አንድነት መንፈስ ተሰብራላችሁ ምንም አይተከሙ ከዛ ይሄ ህዝብ እንደገና ተነስቶ እንኳን እንዳይዋጋ ተነስቶ እንኳን ለመብቱ እንዳይታገል ደም እንዳታቃቡት ላለሁኝ ይሄ ውጭ ሀገርም ያሉ ምሁራን አገር ቤትም ያሉ በተለይ በፋኖ አደረጃጀት ውስጥ ያሉ ማንኛውንም የመገዳደል ትዕዛዝ እንዳይቀበሉ እንደው በእግዚአብሔር ስም እኔ እንዳንድ አካባቢው ተወላጅ ማጸናለሁ መሳይ በጣም ነው ያሳሰበኝ እኔ በጣም ነው ማዝነው በእውነት ይሄን አልጠበቅኩም honestly speaking አሁንም ነገሮችን ያው እንዴት እንደምንመለከት አላቅም እንዳልከው ነው ሁለት ለአንድ አላማ የተሰለፉ ሁለት ጎራ የተከፈሉ ወደ አንድ መምጣት እንኳን ቢያቀታቸው ባሉበት ሆነው ተከባብረው በመረጃ ልውውጥ በተለያየ መልኩ ተጋግዘው የጋራ ጠላታቸውን ቶሎ ብለው ከኢትዮጵያም ከአማራም ህዝብ ጫንቃ ላይ ማላቀቅ የሚችሉበትን የማስተዋል አርቆ የማሰብ እኮ ምንም ሌላ ነገር እኔ እንዴት ነገሮች እንደተሰወሩባቸው ግራ ነው የሚገባው አንዱን እየወቀሰን ያለው አንዱን ከስራቱ ጥገኛ ያደረገ እየገለጸ ነው ያለው እዛ ነገር ውስጥ ገብቶ ከእንደገና ማወሳሰብ ተገቢ አልነበረም ቶሎ ብሎ ወደ አማራ ህዝብ ስቃይ በደንብ ማይታል የአማራ ህዝብ እውነት ለመናገር የአብይ አህመድን ዱላ ችሎታል ድሮኑን ችሎታል የኢኮኖሚ ተቋማት ሲፈርሱበት እሱን ተቋቁሟል ምክንያቱም ልጆቼ ጫካ ገብተዋል አንድ ቀን ነፃነቴን ያስከብሩልኛል አንድ ቀን ነፃ አወጡኛል አንድ ቀን ጭቆናውን ይገላግሉኛል ብሎ ችሎ የአብይን አህመድ ቁንጥጫና ዱላ አለ ከምንም በላይ ግን እያመመው ያለው የልጆቹ አለመስማማት የገዛ ልጆቹ ካብራኩ ወጡት ያማራ ልጆች አንስማማም ብለው እንግዲህ ጫፍና ጫፍ ሆነው ቃታ እየተማዘዙ ያሉበት ሁኔታ ያሳዝናል ለማንኛውም አንዳንድ ወገኖች ደግሞ ይሄንን ነገር ብለን ነበር ብለው ነጥብ ለማስቆጠርና የራሳቸውን ፖለቲካ ለመገንባት እቺን አጋጣሚ ተጠቅመው የሚንደፋደፉም አሉ አይ ግድ የለም ባይከሰት ጥሩ ነው መከሰቱ ግን የዓለም መጨረሻ አይደለም
የፋኖ ሲሆን አዲስ የሚሆንበት የለም ባይፈጠር ጥሩ ነው የነገር መፍትሄ እንዲያገኝ የሚቻለው ሁሉ መደረግ አለበት ነገር ግን ሁሉ ነገር ያበቃ ብለን ነበር የሚል እንዲህ አይነት አጀንዳ ይዞ ሰሞኑን ዝምዛም የሚሯሯጡትን ተመልክተናል ሌላው ገለታው ወደሚቀጥለው ምርስ ሊያንደረድረን የሚችለው አብይ አህመድ ሰርግና መላሽ ሆኖታል ይሄ ነገር አሁን አውራጃዊ ስሜት በሆነ መልኩ ፍጥጫው በርግጥ እየተከናወነ አይደለም በሁለት የተለያዩ ኃይሎች ነው አውራጃዊ ስሜት ቢዝኖሮ የበለጠ ለአብይ አህመድ ድሊዮን ነበር ነገር ግን እንደዛ አይነት ስሜት የሚፈጥር እንቅስቃሴዎችን ያያረገ ነው ጎጃምና ጎንደር ሰሞኑን በአዲስ አበባ ኑ ጎንደርን እንሞሽራት በሚል እሁድለት ማለት ነው በሸራተን አዲስ ድግስ ነበር ወደ 2.2 ቢሊዮን ብር ቃል ተገብቷል የሚል መረጃ ሰምተናል ይሄ ህዝብ ያዋጣው ወይም ደግሞ ከነጋዴው ከተለያየ ህብረተሰብ ክፍል የተዋጣ ቢሆን ኖሮ ጥሩ ነበር ግን በትዕዛዝ በአብይ አህመድ ትዕዛዝ ምን ያህል ተንኮል እንዳለበት የምታቀው ምን ያህል በመርዝ የተለወሰ አጀንዳ መሆኑን የምታቀው እያንዳንዱ ተቋም ለዚህ ገንዘብ እንዲሰጥ ከጠቅላይ ሚኒስትር ጽፈት ቤት ትዕዛዝ ተሰጥቷል የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያ ቴሌኮም የኢትዮጵያ ባህርና ትራንዚት እነዚህ ሁሉ ገንዘብ ተመድቦላቸው እንዲሰጡ የአዲስ አበባ ከተማ አስተዳደር 121 ሚሊዮን ብር ለጎንደር ልማት ወይም ደግሞ ለጎንደር ለምትቀርብበት ሙሽርና እንዲሰጥ ተወስኗል ነው የሰማነው ይሄ በራሱ ለአብይ አህመድ ምቹ አጋጣሚን ፈጥሯል ጎንደርን ብቻዋን እንሞሽራት የሚለው አጀንዳ አሁን በተለይ ከፋኖ ኃይሎች ፍጥጫ ጋር ተያይዞ የበለጠ ጎላ ብሎ ለአገዛዙ እንደ ውጤት እየተመዘገበ ያለ ጉዳይ ሆኗል ገለታው በጣም አደገኛ ሁኔታ ነው ይሄን ነገር በቀላሉ ያዩ ሰዎች ግድ የለም ልማት ነው ልማት ቢመጣ ችግር የለም ብለው አንዳንዱ በቀንነት አንዳንዱ የሴራው ተባባሪ ሆነው ይሄንን አጀንዳ በከፍተኛ ሁኔታ ያራገቡ ነው ከፕሬዝዳንቱ ታየ አስቀስላሴ ጀምሮ በርካታ የአማራ ክልል ባለስልጣናት እንዳለ የክልል ባለስልጣናት የተሳተፉበት የገቢ ማሰባሰቢያ መድረክ የሆነ ነገር ይሸተናል እውነት ለጎንደር ልማት ታስቦ ነው ለማንኛውም ገለታው ይሄንንም በጥንቃቄ መመልከት ያለብን ጉዳይ ነው ጎንደር ብቻዋን አትሞሸርም ጎንደር ከምንም በላይ የተጠማቸው ሰላም ነው እንደሰማነው ከሆነ አብዛኛው የጎንደር ባለሀብት ተሰዶ አዲስ አበባ ነው ያለው ወደ ጎንደር መመለስ አልቻለም ማን ነው ታዲያ ጎንደርን የሚያለማት ልጆቿ ተሰደዋል ልጆቿ ጫካ ነው ያሉት ጎንደር ምንድነው አሁን ልማት ተብሎ በእንደዚህ አይነት ደረጃ ከፍተኛ ሀገሪቱ ባለስልጣናት በላይቭ ቴሌቪዥን በቀጥታ እየተላለፈ እንዲህ አይነት ግርግር አላማው ይገባናል ከጀርባው የተደገሰው ድግስ ይገባናል ይሄን ነገር በደንብ መነጋገር ያለብን ይመስለኛል ገለታው ይሄን ፕሮጀክት እኮ ብዙ ጊዜ አነሳን እኮ የኢትዮጵያ ህዝብ ይሄንን ይስታል ብዬ አላስብም አሁን የጎንደር ህዝብ እስቲ አዲስ አበባን ያየ የለም አዲስ አበባ ምንድነው የተደረገው ስንት ሰው ነው ቤት ያጣው በኮሪደር ልማት ስም ጎንደር ሊያፈናቅል እኮ ነው የሚሄደው የብዙ ድሆችን ቤት ሊያፈርስ ነው የሚሄደው ብዙ ቦታ ሊሸጥ ነው የሚሄደው አዲስ አበባ ውስጥ እንደዛ አይደለም የተደረገው ስንት ህዝብ ነው ያለቀሰው ካሳንቺ ስንት ህዝብ ነው ያለቀሰው ፒያሳ ስንት ሰው ነው ያለቀሰው ፒያሳ ስትወድም ስንት ሰው ነው ያነባው ደሞኮ ፒያሳን አፍርሶ ደግሞ የተሰራ ነገር የምታየው ነው የሆነው ሊዝ አውጥቷል ጨረታ ገንዘብ ያጋቡ ነው ያሉት ከተማ እየሸጡ ነው ከዚህ በፊት አንስተናል ትላልቅ ከተሞች እነዚህ ተለቅ ያሉ ሜጀር ሲቲስ የሚባሉ ትላልቅ ከተሞች ላይ ገንዘብ የማዛወር ስራ እየሰሩ ነው ያሉት እየሸጡ ነው ያሉት አይን ሆኑ ቦታዎች ዋና ሆኑ ቦታዎችን ገንዘብ ያዛወሩ ነው ይሄን መስማት አለበት ህዝባችን ጎንደርም ልትሸጥ ነው መሰለኝ ልማት ቢሆንማ እንደዚህ አይነት ልማት አልነበረም ፕሮጀክቱ ራሱ እኮ ሮንክ እኮ ነው በጣም ጎንደር ውስጥ ያሉ ትምህርት ቤቶች አላልንም ሆስፒታል አላልንም መስኖ አላልንም በቃ ኢኳሊ ዲስትሪቢዩትድ የሆነ ሁሉንም ያሳተፈ ልማት ፕሮግራም በአገሪቱ ቢኖር መቼም ማንም ሰው አይቃወም ብንቃወም ማን ይሰማል ይሄኮ የማፍረስ ስራ ነው ፍርሳታ ነው ልማት አይደል ፍርሳታ ነው ፍርሳታ የደሃ ቤት ማፍረስ ነው በ101,000 ቤት እኮ ነው የፈረሰው በሸገር አካባቢ ይሄ ማንም ሰው ያወጣው አይደለም የራሱ የማነው የሰብአዊ መብት ተሟጋች ድርጅቶች ያወጡት አይደል እነ ቢቢሲ የዘገቡት ቤት አይደለም ያውም ቀደም ያለኮ ከዛ በኋላ ስንት ቤት እንደተጨመረ እናውቅም ያንን ስናባዛው እኮ ስንት ሚሊዮን የሚጠጋ ሰው እኮ ነው የተፈናቀለው
የት እንደገባና ቅሚያዝ መግቢያ አጥቶ ግማሽ ሜዳን ጎዳና ላይ ነው ወደቀው ይሄ ነው ልማት እና አዲስ አበባን ያስለቀሰ ፕሮጀክት ነው ማለት አዲስ አበባ አልቀሳለች አሁንም እየፈሩ ነው ያሉት በስጋት ላይ ነው ያሉት እና ይሄ ፕሮጀክት የማን ነው በቀደም ሪፖርት አንተ ያቀርብከው አለ አይደለም የሰብአዊ መብት ነው Human Rights Watch ነው አይደለም ነው Human Rights Watch Amnesty International ነው Amnesty International እኮ መቆም አለበት ያለው እኮ በጣም ከፍተኛ የሰብአዊ መብት ጥሰት መቆም ያለበት ጎንደር ሲመጣ እንዴ የዓለም አቀፍ ኮሚኒቲው እንኳን መቆም አለበት ስትል ኔጋ ምን አመጣ ማለት አለበት የጎንደር ህዝብ ማሳይ ናዝሬት ወደ ናዝሬት ይሄዳለው ሲል ተመለስ እኛ አሁን ይሄ አይደለም መጀመሪያ ሰላም በመድሪቱ ይምጣ መግባባት ይምጣ በመድሪቱ ሌሎች ፕሮጀክቶች ፋብሪካዎች የአግሪካልቸር ኢንዱስትሪዎች ስፋት ያለበት በአለችን ገንዘብ እንጂ ቤት ያፈረስክ የኔን ጎንደርን ቦታ የናይን ቦታዎች ሸጠ ገንዘብ ልታዛውር እኔ አልፈቅድም ማለት ነው ያለበት መሳይና በዚህ ደረጃ ነው እኔ መታየት ያለበት ይመስለኝ ገለታው ምናልባት አንተ ከአጠቃላይ ሌሎች አካባቢዎችም ከሚደረገውና ከፕሮጀክቱ አብይ አህመድ ተልኮ አንፃር ጎንደርም ለመሬቶ ሊዘረፍ አጠቃላይ የሀብት ማጋባት ነው የሚለው ነገር አንስተ ሊሆን ይችላል ነገር ግን የጎንደር ነዋሪ ጠዳ የሚባለው እዛው አካባቢ ከጎንደር ዙሪያ ያለ ጎረቤት መንደር አለ እዛ እንኳን ሜድኮ አልቻለም መንቀሳቀስ አይቻለም አፈና አለ በአጠቃላይ የጎንደር ህዝብ የተጠማው ሰላም ነው ሰላም ልማት ቀጥሎ ይመጣል የሰው ልጅ እኮ ነፃነት አግኝቶ ሲንቀሳቀስ እኮ ልማት ፈለግነው ማልፈለግነው መምጣቱ አይቀርም ነፃነትን ተከትሎ የሚመጣ ልማት ነው ከምንም በላይ ዘላቂና ጠንካራም ትልቅም የሚሆነው ነፃነትን አተ እንደዚህ ጥይት እየጮነ በጣም ግራም ይገባኝ ይሄ አጀንዳ በጣም አደገኛ መሆኑን ቀደም ሲልም እንዳልኩት በመርዝ የተለወሰ አጀንዳ መሆኑን ይሄ ሁሉ የአማራ ክልል ባለስልጣን አዲስ አበባ ሄዶ መመለስ እኮ የሚችልበት ሁኔታ በጣም ከባድ ነው ዝም ብሎ በሰላም መመለስ የለም አረጋ ከበረ ዝም ብሎ ባርዳር አይመለስም በስንት ወታደራዊ ተጠብቆ በዙ 23 በታንክ ተጠብቆ በመኮድ ግቢ ነው ቤተሰቦቹን ይዞ የተቀመጠው እንዲ በወታደር የታጀበ ባለስልጣን አዲስ አበባ ላይ መጥቶ ልማት ለኮሪደር ብር አዋጡ ሲል ይሄ ነገር ምንድነው ማለት አለበት ለማንኛውም ይሄንን አጀንዳ በቅርበት መከታተል ማጋለጥ ይገባናል እነማን ነው የሰጡት ዝርዝር ውስጥ መግባት አያስፈልግም ይሄ በትዕዛዝ የተደረገ ነው አብይ አህመድ ይሄንን ፕሮጀክት የፈለገበት በበዋናነት አማራን መለያየት አማራን መከፋፈል ጎንደርን ከሌላው አካባቢ መነጠል የጎንደር አንድነት የአማራ ፋኖ አንድነት በጎንደርን ቃላቀባይ ያነጋግሬው ነበር ጎንደር የምትሞሸረው ማን ሊያገባት ነው አለ እውነቱን ነው ብልጽግና ሊያገባት ነው ለማን ነው የምትሞሸረው ጎንደር መሞሸር ካለባት ለነዋሪዎቿ ነው መሞሸር ካለባት ለልጆቿ ነው ልጆቿ ተሰደዋል እኮ ጫካን ያሉት ዝም ብሎ ቃሉ ራሱ የሚገርም ነገር እኮ ነው ባለፈው ያነሳ የፖለቲካ ቃል አይደል በዚህ በኮሚኒቲ ዲቨሎፕመንት ውስጥ በማህበረሰብ እድገት ትምህርት ውስጥ ቲም ተመርጣለህ ቃል ተመርጣለህ የልማት ስራ ህዝብ የምትቀሰቅስበት ማለት ነው አንኮሪያውያን ሴማል ኡንዶንግ የሚባል ቃል አላቸው ሴማል ኡንዶንግ ማለት ለብዙ ለአፍሪካ ሀገሮች ለእስያ ሀገሮችም ያስተምራሉ ሴማል ኡንዶንግ ይያሉ እና ኮሪያ ያደገችው ስትነሳ በዛ ነውና ሴማል ኡንዶንግ ማለት የገጠር የመንደር ምስረታ እንደማለት ነው በአማርኛ ወይም የገጠሩን የገጠር ልማት ንቅናቄ እንደማለት ነው ሴማል ኡንዶንግ ማለት እንጂ እንደዚህ በጣም ይሄ እንትን የሆኑ ምንድናቸው ስሜት እንደው በቀላሉ የሚኮረኩሩ ነው ሙሽራዋ መጣች ተዋበች እንደዚህ አይነት ቃላት ራሱ ለዚህ የማይመጥኑ ናቸው ፕሮጀክት የሚመሩ አይደሉም ማለት ነውና ስሜት ኮርኳሪ ይመስላሉ ግን ስትዘረዝራቸው ደግሞ ይሁን እንደዚህ አይነት ጥያቄ ሁሉ ሊነሳ ይችላል ማን ነው የሚያገባት ብሎ መጣ ያ ወንድማችንና እንደዚህ አይነት ጥያቄ ይዞ ይጎትታል ጥያቄ ለማኝ ነው በራሱ እና የተጠና እንዳልሆነ ፕሮጀክቱ በሙሉ እንዳልተጠና እንደዚህ የልማት የእድገት ትምህርት ደግሞ የተማሩ ሰዎች ደግሞ ፕሮጀክቱ ርዕስ እንዳልሰጡት ባጀቱም ዝም ብሎ በአንድ ሰው ውስጥ እንዳለ ነው የሚያሳየው እና በዚህ ሁኔታ ውስጥ አንደኛ ልማቱ በተለይ ጎንደር በዚህ በመካከለኛው ዘመን የኢትዮጵያ
ስልጣኔ ባለቤት ናትና ያ ቦታ ለቱሪስት መስህብ እንዲሆን ተደርጎ ፈርጥ የሆኑ በተለይ እነዚህ ቀደም ያሉ ቦታዎች መነካትም የለባቸው መስፋፋት ካለ በደንብ ተጠንቶ ነው መስፋፋት ያለበት ጎንደር እንጂ ቀደም ያሉ አሻራዎች ሁሉ እንዳይጠፉ ነው መጠንቀቅ ያለብን አሁን አክሱም ነው ፋሲልን እንዴት እንዳደረገው አታስታውስ ቀለም ቀብቶ በጣም ብዙ ባለሙያዎች ግራ ተጋብተው ነበር በዚህ በቅርስ እድሳት ውስጥ እኮ ራሱን የቻለ ቅርስ ባለሙያ እኮ አለ ተቋም አለ እነሱ ናቸው እንዴት እንደሚታደስ ሁሉ የሚነግሩ ሱዝም ብሎ በቃ ቀለም አስቀብቶት ፎቶ ሁሉ ተለጥፎ ህዝቡ መደሰቱ ቀርቶ ሲያዘን ነበር ጎንደር በጣም ብዙ ቦታዎች አሉ ቅርሶች አሉና እነሱንም እኔ እንዳያጠፋ ከባድ ስጋት ነው ያለኝ ካንተ ካነሳው ሜጀር ከሆነው በተለይ የእርስ በርስ የማለያየት እና ጥርጣሬ በአማሮች ውስጥ በማስገባት የአማራን ዩኒቲ በመስበር ረገድ ያለው አሻጥር እንዳለ ሆኖ ግን ገለታው ለምንድነው ጎንደርን እንግዲህ ለምን ተለየ ለምን በዚህ ደረጃ በብሔራዊ በአገር አቀፍ በፌደራል መንግስት ትኩረት ተሰጥቶ ለምን ተፈለገ ለምን ደሴ ላይ አልሆነም ለመለያየት ለምን ወልዲያ ላይ አልሆነም ለምን ባህር ዳር አልሆነም ለምን ጎንደርን ብቻ እንሞሽራት አሉ የተለየ ጉዳት ደርሶባት ከሆነ በርግጥ እሱ መጠናት አለበት ከዛ አንፃር ነው ለምንድነው ጎንደርን ብቻ መርጠው እንሞሽራት የሚል እንደዚህ በአገር አቀፍ ደረጃ ግርግር ያስፈልገው ይሄንን እንደው ጡጦ ያልጣለ ጻን እንኳን መረዳት አለበት ለምን ይሄ እንደተፈለገ በቀላሉ አብይ ጀምሮታል እኮ ጎሮጎራን ስንሰራ የተቃወመው ጎጃም ነው አለኮ እንደዚህ አይነት መርዘኛ ቃል እኮ ነው የተናገረው ጎጃምና ጎንደር መሃል ደም ለማቃባት የሄደበትን ርቀት በቅርበትም እናውቀዋለን በቅርበትም የምናውቀው ነገር አለ ስለዚህ ለምንድነው ጎንደር እንደው ይመረጣት ለምን መረጣት በጣም አንድ ነገር አስታወስከኝ በቅርቡ ነው የአንድ የህወሓት ደጋፊ ይመስለኛል ወጣት ነውና ኢንተርቪው የተደረገ ሲናገር የስትራቴጂ ችግር ነበረብን ይላል ህወሓት ነው እንግዲህ የስትራቴጂ ችግር የነበረበት እና አንድ ከስትራቴጂ ችግር አንዱ ምንድነው ብሎ ያነሳው ሜጀር ስትራቴጂ አድርጎ ያነሳው አማራን አንድ ክልል ማድረግ እና ጎንደር ራሱ እኮ ብሎ የሆነ አባባል ገለጸ ጎንደር ራሱን የቻለ ነበር ጎጃም ራሱን የቻለ ነበር ሸዋም ምትለው ብሎ ብቻ ከፋፈለና ይሄን አንድ አድርገን አንድ ክልል መስጠት ማድረጋችን ትልቅ ስህተት ነው ብሎ በሚዲያ ይናገራል ይገርማል በጣም ዲኮንስትራክት ማድረግ ነበረብን ረጅም ጊዜ ለማቆየት እና የአማራ ዩኒቲ በተለይ ህወሓት እንዲወድቅ አስተዋጽኦ አድርጓል እኮ ነው በሚዲያ ነው ይሄን የሚለው ልጅ በጣም ነው የገረመኝ እና የአብይ አህመድም እንደዚህ አይነት አካሄድ ነው ያለው የዲኮንስትራክት የማድረግ አማራን የመስበር ማለት ነው የአማራን ዩኒቲ የማፍረስ አንዱ ባንዱ ላይ ቅሬታ እንዲኖረው የማድረግ በፋኖች መካከል ሰርጎ መግባት በልማት መከፋፈል በትርክት መከፋፈል ይሄን ካደረገ አማራን ከከፋፈለው እርስ በርሱ እየተናቆረለት እሱ ስልጣን ላይ ይቆያል ማለት ነው እንደዚህ አይነት ተላላ ነገር ነው ያለው አማሮች ከመቼም ጊዜ በላይ ዩኒቲያችንን ማክበር ነው ያለብን ከሁሉም በላይ ግን የዚህ የጎንደር ወጣት የጎንደር ህዝብ ግን ቅድም ያልኩህ ይሄ ሀብቴ ማጋባቱን ስራ አዲስ አበባን ተመልከቱ በእውነት ጎንደር ሊሸጥ ነው መሰል በሌላም በኩል ገለታው እንግዲህ ሂደቱን በጣም የተከታተልን ነው ማን ምን ሰጠ የሚለውንም በተለይ በዚህን አይነት ፕሮጀክት ላይ ተሳታፊ ሆኖ በባለስልጣን ደረጃ በባለሀብት ደረጃ እዚህ መርዘኛ ፕሮጀክት ላይ የተሳተፉትን እንግዲህ መረጃው እየጠበቅን ነው ይመጣል የምናጋልጣቸው መሆኑን በዚህ አጋጣሚ ለመግለጽ እንፈልጋለን በዚህ ወደ አብን ነው ኦብን ነው ምን እንደምንለው አላቀም ኦሮሙማ ብሔራዊ ንቅናቄ የሚሉታል ወይም ደግሞ አንድ ያየውታል አብይ ብርጌድ ናመዱ አብይ ብርጌድ ናመዱ አብን ነው የሚለው በጣም የሚገርም ነው ገለታው ለማንኛውም አብን መግለጫ ወጣዋል የበለጠ ሞላ አክሲዮን ምንድነው የሚባለው ኃላፊነቱ የተወሰነ የግል ማህበር ነው ይሄ አሁን እነሱ የሚሉት አብን እንግዲህ ዋናዎቹ አብረው የነበሩ ፓርላማም ያሉት የአብን ተወካዮች በየጊዜው እየወጡ ይሄ ሐሰተኛ ስሁት የሆነ አጀንዳ ይዞ የመጣ በጣም አደገኛ የሆነው አብን ነው
የበለጠ ሞላ አብን ከፍተኛው ግዘት እየደረሰበት ያለ ነው ለማንኛውም በተደጋጋሚ ስለዚህ አንስተናል ግን ይሄውን ይዞ የመጣው አጀንዳ የአብን አጀንዳ እንዳልሆነ የብልጽግናን አጀንዳ በአብን በኩል እንዲወጣ ተፈልጎ የአብይ አህመድ ፍላጎት የተንጸባረቀበት መግለጫ መሆኑን ብዙዎች እየተናገሩ ነው ብዙ ዝባዝንክ ያለው ስለ አማራ ክልል ስለሚደረገው ትግል አጠቃላይ የፋኖን እንቅስቃሴ ስለ ምንድነው ሀገራዊ ምክክር ኮሚሽን እሱን ሁሉ እንቶ ከኤርትራ አንፃር ያነሳው ነው በጣም አደገኛ ነው የአብይ አህመድ ፍላጎት እስከ ባህር በር የማግኘት ነበር የተገደበው አሁን አብን መጣና ደግሞ ኤርትራም ጭምር የሄደችበት አካሄድ ትክክለኛ አይደለም ከእንደገና መታየት አለበት የሚል ጥያቄ ያቀርባሉ ብሏል በጣም አደገኛ አካሄድ ነው በጣም አደገኛ እንዴት አየው ያብንን መግለጫ ያብን መግለጫ በቀጥታ ለአማሮች ያነጣጠረ አይደለም ለአማሮች መልክቱ ለአማራ ሳይሆን እንዳልከው የብልጽግናን እንቅስቃሴዎች ለመደገፍ ነው በተቃዋሚ ስም የመንግስትን አቋም ለማንጸባረቅ ለመደገፍ ነው በተለይ ሶስት ጉዳዮች ላይ ነው ያተኮረው አንደኛው ሻቢያ ጉዳይ ነው ሻቢያን በሚመለከት መንግስት እየጮኸ ነው ያለው ሻቢያ ነው የሚለው እንደምታውቀው ስለዚህ አብን ተሰልፍ ያለው ነው ከብልጽግና ጎን በዚህ ጉዳይ ላይ አብሬ ነኝ ምን ነው ኤርትራን እንዳልከው በጣም ጥሩ ያልሆነ ቃላት ሁሉ የተጠቀመ ታሪካዊ ቃላት አድርጎ ነው ያስቀመጠው በሌላ በኩል ብሔራዊ ምክክር ኮሚሽኑን ሌጂቲሜሲ ወይም ቅቡልነት መስጠት ነው ይሄም የመንግስት አጀንዳ ነው እነዚህ ሁለቱ ወቅታዊ አጀንዳዎች ናቸው የመንግስት አጀንዳ እነዚህን ከፍ አድርጎ ያዘ ነው ሶስተኛው ወልቃይት ጠገዴ ነው ወልቃይት ጠገዴም አብይ አህመድ የመጨረሻው ካርዶ አሷናት ሁኔታው የሚገፋ ከሆነ እነዚህ ሁለት ህዝቦች መጋጨት አለባቸው ስለዚህ እዛ ላይ አሁን ተመልከተው ስንት ያማራ ስንት ችግር ያለበት እሱን ሳይጠቅሱ በቃ እዛ ላይ ከህዋት ጋራ እንደገና ሌላ ነትርክ በተለይ የህዋትም ጉዳይ እንደምታቀው የዚህ በኋላ እናነሳው ይሆናል የዚህ ምርጫ ቦርድም ጉዳይ ሄዶ ምናልባት ግጭት ውስጥ የሚገቡን ከሆነ ከወዲሁ ዱብ ያለ ነው በሻቢያም ጉዳይ በኤርትራም ጉዳይ በብሔራዊ ምክክር ኮሚሽን እና እነዚህን ለመደገፍ ብሎ የመንግስት የድጋፍ ደብዳቤ ነው ብቻ የመንግስት የድጋፍ ደብዳቤ ነው በአማራ ስም የወጣ ማለት ነው እኔ ግን እዛ ውስጥ ያሉ አንድ ሶስት ሰዎች ጥቂት ሰዎች ጥሩ የነበሩ ሰዎች አውቃለሁና እስቲ አንድ ጥያቄ ልጠይቃቸው መሳይ ሆኖ የአማራ ህዝብ የቆመ ድርጅት በዚህ ሰዓት የአማራ ህዝብ አሁን ከባድ ችግር ውስጥ የህልውና አደጋ ውስጥ የወደቀው በደርግ በህዋት ጊዜ አመሩሃ በብልጽግና ጊዜ ቢባል የትኛውን ነው የምትመልሱት የቱን ነው የምትመልሱት በእውነት በሐቀኝነት ማለት ነው መሰለኝ በህልውና ደረጃ ከባድ ችግር ውስጥ የገባው አማራ መቼ ነው አሁን አይደለም ወይ በብልጽግና ጊዜ አይደለም ወይ እና እንደ ህዋትን ይወቀሰ ደርግን ይወቀሰ ወደ ኋላ ከዚህ መንግስት ጋራ ተጣብቆ ሊሰራ በእውነት የአማራን ህዝብ ነፃ አወጣለሁ የሚል ድርጅት ተጣብቆ ሊሰራ እንደው ደግሞ አታንሱ ጨርሶ ትግልም ሁሉ አታንሱ በምክክር ኮሚሽኑ በኩል ነው ማለት በእውነት ይመጥናል ወይ የሚለውን ይሄንን እንዲጠይቁ ራሳቸው ለአንዳንዶች ማለት ነው ለብዙዎቹ አይደለም ይሄን ማንሳት ፈልጌ ነው ከዛ በተረፈ ምንም አዲስ ነገር የለውም እኔ ብዙ ህዝብ ግን ተረድቶታል ዛ መልእክት የሚሰጥ መልእክት መጻፊያው ላይ ብዙ ሰዎች ይሄንን እኛ ምንለውና ሐሳብ እንዳሉ ሰዎች ሲናገሩ ሰምቻለሁ ምናልባት ገለታው የአብይ አህመድ ፍላጎት የተንጸባረቀበት ወይም ደግሞ አብይ አህመድ በቀጣይ ይሄ አጀንዳ ከመድረክ እንዳይጠፋ ቀጣይነት እንዲኖረው ስለፈለገ በእነሱ በኩል እንግዲህ ግለቱን ጠብቆ መቀጠል አለበት ብሎ ባለፈው በብሔራዊ ደህንነት ምክር ቤቱ አማካይነት መግለጻቸው የሚታወስ ነውና ግለቱን ጠብቆ ይቀጥላል ሲባል ምን ማለት ነው የሚል ጥያቄዎች ስናነሳ ነበር አሁን ከባህር በር ጥያቄ ያለፈ ነገር ነው ያነሳው እንግዲህ ብልጽግና ፍላጎት እስከ ባህር በር ከሆነ ለምንድነው አብን የኤርትራን ለዋላዊ ሀገርነት መቀበል ያልፈለገው ይሄ የብልጽግና አጀንዳ ነው ማለት እንችላለን አዎ እንደምንሰማው ከሆነ አብይ ይሄ ምንድነው ምስራቅ አፍሪካ ላይ ኢምፓየር ለመመስረት ፍላጎት አለው ኢምፓየር ለመመስረት ሲፈልግ እነዚህ ትንንሽ ሀገራት የህዝብ ቁጥር ሁሉ አስልቷል ጅቡቲ ከ1 ሚሊዮን በታች ነው ያለው ኤርትራ 3 ሚሊዮን ነው ያለው እነዚህን ወደኛ ጠቅልለን ኢምፓየር እናደርጋለን የሚል ቅዠት ውስጥ እንዳለ ያኔ በቅርበት እዛ አካባቢ የምንሰማቸው መረጃዎች ነበሩ ያንን ቅዠቱን ተግባራዊ ለማድረግ
አሁንም ቢሆን ነገሮች እንደማይሆኑ እንኳን አይደለም ኤርትራን መውሰድ እንኳን ጅቡቲን መጠቅለል አይደለም የባህር በር የሚለውን ጥያቄውን እንኳን መግፋት አልቻለም ስለዚህ ምናልባት አማራ እንደዚህ አይነት አጀንዳ ሲመጣ አማራ ምኑንም ትቶ ጥያቄውንም ትቶ የሉና ጉዳይም ካለበት እሱ ሌላ ጊዜ መለሳል ብሎ ከጎኔ ይሰለፋል አብን ደግሞ የዚህ አማራ ወኪል ነው ስለዚህ በአብን በኩል ይሄንን አጀንዳ ባነሳ ብዙ ነገር አተርፍበታለሁ በአንድ ድንጋይ ሁለት ወፍ አንደኛ በኤርትራና በአማራ መሃል ያለውን መቀራረብ አደፈርሰዋለሁ ፋኖና ኤርትራ መሃል ያለው መተጋገዝ አበላሽዋለሁ የሚልም ነው ሁለተኛ ነገር ደግሞ ይሄንን አጀንዳ ይዞ መቀጠል ከቻለ ሰሜን ኢትዮጵያ ላይ እግሩን ተክሎ ኤርትራን ማዳከም ያማራን ድጋፍ ካገኘ ኤርትራን ለማዳከም በጣም አቋራጭ መንገድ ነው የሚል አብይ አህመድ ሁሉ ጊዜ በተሳሳሰት ስሌት የሚሄድበትን ነገር ነው ያየነውና ይሄ አብንን ሳይሆን ያየነው ብልጽግናን ከብልጽግናም አብይን ያየንበት መግለጫ ነው ምናልባት አብን የተገለጸ የብልጽግና አቋም ነው ብለን መውሰድ እንችላለን ነው ግን ይሄን ኤርትራ ምን ልትመልስ ትችላለች በርግጥ ከፌደራል መንግስቱ የመጣ አጀንዳ አይደለም አቋም አይደለም ከአንድ ምንድነው ተቋሚ ፓርቲ በሚባል ደረጃ ሊገለጽ ከሚችል አካል የመጣ ነው ኤርትራ ከዚህ አንፃር ልትሰጋ ትችላለች ምክንያቱም በዚህ ጀርባ የምታየው የአብይን ፍላጎት ስለሆነ አሁን ከቅርብ ጊዜ ወዲህ በዚህ ብልጽግና ደጋፊዎች እንዳልከው በመጀመሪያ ደረጃ መንግስት በግልጽ አይደለም መግለጫ የሚያወጣው ግን በደጋፊዎቹ አማካኝነት በውይይት ስምበለው በሆነ በሞራን ምክክር ስም ያለ የራሱን ቃላት የሚያወጣባቸው መድረኮች አሉና አንዳንድ መድረኮች አሁን ምን ይያሉ ነው ያሉት ኤርትራ መሄድ ህጋዊ ያልነበረም ህገ መንግስቱ አሁን አንቀጽ 39 ያለ በዛ አይደለም ይሄደችው ገና ህገ መንግስት ከመጽደቁ በፊት ነው ህገ መንግስቱ ከመጽደቁ በፊት ቀደም ብሎ በጊዜያዊ አስተዳደር ጊዜ በሽግግር መንግስት ጊዜ በዛ ጊዜ ነው ሄደችው የሽግግር መንግስቱ ደግሞ ሌጂቲሜሲ የለውም ህዝብ ስላልመረጠው ማለት ነው ኢትዮጵያ ህዝብ ስላልመረጠው እና ያልተመረጠ መንግስት ነው ደብዳቤ ጻፈው ሪፈረንደም ህጋዊ አልነበረም ባልተመረጠ መንግስት ስር ነው የተካሄደው ስለዚህ የሌጂቲሜሲ ወይም የቅቡልነት ጥያቄ አለው ነው ያሉ ይጀምራል እንደ አይነት እንትን ኤርትራን አገርነት ለመካድ ማለት ነው እንግዲህ ምንድነው አንድ ትልቁ ነገር ያ የኛ ጣጣ ነው ያ ሁሉ አልፎ ግን የዩናይትድ ኔሽንስ ደርሶ ጉዳዩ መለስ ዜናዊ በጻፈው ደብዳቤ መሰረት የተባበሩት መንግስታት ድርጅት እውቅና የሰጣት ሉዓላዊ ሀገር ሆናለች ይችን ሀገር አሁን ወደ ኋላ ሄዶ አንድ ሰው እንደው የሆነ ታሪክ አንጥቶ ይሄንን ብሎ ያንን ብሎ ሉዓላዊነቷን ሊያሳጣት ማንም አይችልም ኢትዮጵያን ማንፈቅ መስላይ አንፈቅ ወንድሞቻችን ናቸው በሆነ ጊዜ የተፈጠረ የታሪክ መዛባቶች ችግሮች ካሉ አሁን የሚመጣው ትውልድ ያጥፈዋል ባለፈው ያነሳነው ነገር እኮ ነው አሁን ሪጅኑን የሚያይ ትውልድ ይመጣል መሳይ ያለ ጥርጥር ሪጅኑን ቀጣናውን የሚያይ ቀይ ባህርን ጉዳይ የሚያይ ኢትዮጵያ ጅቡቲ ኤርትራ በተለይ እነዚህ አካባቢዎች እንዴት እንደሚሰሩ ያውቁታል ይመጣል ከዛ ውጭ ግን በኃይል እንደዚህ አይ ከዚህ በፊት የተሰጠሽ ደብዳቤ መለስ ዜናዊ ጻፈው ደብዳቤ ስህተት ነበር ሳይመረጥ ምርጫው ሳንገባ የተሰጠ ነውና ውድቅ ነው ብሎ ትግራይ ማነው ኤርትራን ለመውረር መሞከር በእውነት ይሄ ኤርትራን ሊያስደነግጣት አይችልም ምክንያቱም በኢንተርናሽናል በዓለም አቀፍ ስቴጅ ዓለም እንደዚህ ሊረዳ አይችልም በቃ ሀገር ሆናለች ተመዝግባ አንድ ሀገር ሆናለች እና ይችን ሀገር መንካት ሉዓላዊ ሀገር መንካት ማለት ነው ስለዚህ እነዚህ ሰዎች የሚሄዱበት ሂሳባቸው ማሳይ በሙሉ ያሰሉት ሂሳብ በሙሉ ከሪጅኑ ጋር የሚያጋጨው ጅቡቲንም እንደዚህ ሊሉ ይችላሉ እኮ የጅቡቲ እኮ አካሄድ እኮ በጣም የሚያስገርመው ረዘም ማለት እንጂ ጊዜው እኮ ማን ነው በመንግስቱ ኃይለ ማርያም ጊዜ እኮ ወደ ኢትዮጵያ ልትመጣ ነበር ወደ ኢትዮጵያ ልትመጣ እንደውም ከፈረንሳይ ጥያቄው ተነስቶ በመሃል እንግዲህ ኢትዮጵያ ዘላ ዛ ምንድነው ራሺያ ጋራ ወገንተኝነት ስትፈጥር ምዕራቡ ዓለም ምንድነው ጅቡቲን ከሰጠን ኢትዮጵያ ጅቡቲ ላይ ካለች ራሺያ ትመጣለች ነው ያ ምንድነው ኮልድ ዋር አልነበረም ወቅቱ ትመጣና ኃይል እንትኑ ሰልፉ ሊቀየር ይችላል
ስለዚህ ጅቡቲ ራሷን ብትችል ይሻላል ተብሎ ውስጡን የተሰራ ነገር ነው እንጂ ወደ ኢትዮጵያ ልትመጣ ነበር መሳይ እና እንግዲህ እንደዚህ አይነት ነገሮችን ደግሞ ቆስቁሰውም ከጅቡቲም ጋር ያጣሉ ነው ብቻ እና ይሄ ጉዳይ አይሰራም ሉዓላዊ ሀገሮች ናቸው ኤርትራ ሉዓላዊ ሀገር ናትና ከሷ ጋራ ዲፕሎማሲ ግንኙነትን በማጠናከር ሊፈታ የሚችል ነገር ነው ያለው እኔ በዚህ ዋናው ነገር መሳይ ያነሳው ኤርትራ ምንም የሚያስደነግጣት ነገር የለም ማለት መደንገጥ ሳይሆን ምክንያቱም ጦርነት ውስጥ መግባት አያስፈልግም ምክንያቱም ጦርነት ቢከሰከስ ወይ ወረራ ቢከናወን እንግዲህ ባለፉት ጦርነቶች የተከፈለውን ዋጋ ያቃሉና ኤርትራውያንም ኢትዮጵያውያንም ወደ ሌላ ዙር ደም መቃባት ውስጥ መግባት አያስፈልግም ጦርነት እንዳይኖር ከመስጋት እንጂ ከሌላ አንፃር አይደለም የሚለው ነገር ለማንሳት ነው በነገራችን ላይ የብልጽግና ደጋፊዎች አሁን በሰፊው ያራገቡት ነው ያብንን መግለጫ ያብን የምንለው እንደው ዝም ብለን እንደው መግለጫው ባብን ስም ስለወጣ እንጂ አብይ ፍላጎት የተንጸባረቀበት የብልጽግና አጀንዳ ነው እንኳን ባህር በር አይደል ገና እናንተንም እንጠቀልላለን ይያሉ ነው እንደዚህ አይነት እብደትና እብሪት ከብልጽግና መንደር የተሰማ ነው ይሄ አስረዝሞ የመጠየቅ አስረዝመ ተጠይቅና የምትፈልገውን ትንሿን ታገኛለ የሚለው በጣም የከሰረ አካይድና ስልት ተከትሎ አብይ አህመድ እየመጣ ነው ምንድነው ይሄ ምንድነው የቆጡን አውርድ ብላ ይብብቷን ጣለች ነው እዛ ላይ ኤርትራን ስታስብ እዚ ሀገር እየተበታተነ እኮ ነው እዚ ሌላ ብዙ ሀገር እየተቃወሰ እኮ ነው እዚ ሀገር እየፈራረሰ አንተ ሌላ ነገር ስታስብ ስለዚህ ይሄ የአብይ የእብደት አጀንዳ ነው በአብን በኩል የመጣ የአብይ የእብደት አጀንዳን ኢትዮጵያውያን በደንብ አውቀውታል እንዳልከው ማንንም ቁብ የሰጠው የለም እንዲሁ ዝም ብለን እኛም ጉዳዩ ስላስገረመን አነሳ ነው እንጂ በዚህ ደረጃ ማዕበል የሚፈጠርበት በዚህ ደረጃ አጀንዳ ሆኖ የምናኝከው ጉዳይ ሆኖ አይደለም ኢትዮጵያውያን በደንብ አውቀውታል ባለፈውም ብሏል እንኳን አይደለም ኤርትራን ሀገር ሉዓላዊ የሆነችን ሀገር ይቅርና የባህር በራውን የኛ ጉዳይ አይደለም እኛ መች አዲስ አበባ መግባት ቻለን መች የራሳችን የሆነ መደብ ኖረንና ነው ስለ ወደብ የምናስበው የሚል ጥያቄ በደንብ ለአብይ ደርሶታል ገለታው በዚህ አንፃር ላይ ብዙ ማለት የምንችለው አይደለም ወደ መጨረሻው አጀንዳችን እንሂድ መጨመረው ከሌለ እንግዲህ ያው ትግራይ ላይ ያለውን ወቅታዊ ሁኔታ በተመለከተ ነው ትግራይ አሁንም በተለያዩ ጉዳዮች እየተነሳች ትገኛለች የምርጫ ቦርድ የመጨረሻ ቀነ ገደብ ግንቦት 5 እየመጣ ነው ከግንቦት 5 በኋላ ህዋት የሚባል ፓርቲ አይኖርም ማለት ነው ህዋት ድጋሚ አልመዘገብም በዚሁ ህልውና የተጠብቆ ነው መቀጠል የሚፈልገው ብሏል ደብረጽዮን ገብረ ሚካኤል ሰሞኑን ለአንድ ሚዲያ ሰጡት በተባለ ቃል መጠይቅ ከዚህ በኋላ ከአብይ አህመድ አስተዳደር መፍትሄና ፍትህ አንጠብቅም የኛን ጉዳይ አጠቃላይ ደረሰብንን ዓለም አቀፍ በሆነ መልኩ መታየት አለበት የሚል ነገር አንስቷል ሌላው የነ ጌታቸው ረዳ አዲስ ፓርቲ ማቋቋም ነው ይሄን ፓርቲ ማቋቋም በተመለከተ አንድ የደረሰን መረጃ እንደሚያሳየው ከሆነ ፕሮግራሙም የተጻፈው ስም የሚወጣለት በብልጽግና ጽፈት ቤት እንደሆነ ቀደም ብሎ ትግራይ ላይ ነገሮች ውዝግብ በተነሳበት ጊዜ ብልጽግና በስሙ ሄዶ ትግራይ መግባት ስላልቻለ አንድ ፓርቲ ለማቋቋም ፕሮግራም ተነድፎ ስም ወጥቶለት ይሄንን ያደረጉት እነ ዶክተር በላይ እንደሆኑ በላይ አብርሃም ሌሎችም የብልጽግና ሰዎች የዚህም ፓርቲ ፕሮግራም ሁሉ ነገር ቀርጸው ስሙን ላውጥተውለት ሲተባበቁ ነበር አሁን ይሄንን ፓርቲ ለጌታቸው ረዳ ሰጥተውታል ጌታቸው ረዳ እንግዲህ አዲስ ፓርቲ በቅርቡ ይኖርዋል ማለት ነው ዋናው ዓላማ የታሰበው ህዋት ይጠፋል ህዋት ሲጠፋ ይሄ ፓርቲ ነው የትግራይ ገዢ የሚል በብልጽግና በኩል የተዘጋጀ እንደሆነ ነው የሰማነው ለማንኛውም እንዴታየው የትግራይን ወቅታዊ ሁኔታ ሰሞኑንም የትግራይ ጀነራሎች ኤርትራ ገብተዋል ተብሎ አንድም በአዲስ አበባ ኤርትራውያንን ማፈስ የተጀመረው ከዛ ጋር የተያዘ ነው የሚልም ነገር ሰምተናል በነገራችን ላይ እዚህ ስቱዲዮ ልንገባ ስንል የሰማነው አንድ መረጃ የኢቢኤስ ቴሌቪዥን ዋና ኃላፊ ወደ ጀርመን ከባለቤቱ ጋር ሊወጣ ሲል በቦሌ አውሮፕላን ማረፊያ ከአውሮፕላን ላይ እንዲወርድና ወደ እስር ቤት እንዲሄድ የተደረገበት ሁኔታ ሰምተናል ምናልባት ኤርትራዊ ስለሆነ ኤርትራውያንን በሁሉም መስክ የማሰሩና የማፈሱ እርምጃ አካል እንደሆነ ነው የተነገረው ይሄ የኢቢኤስ ስራ አስኪያጅ ከመንግስት ጋር ተባባሪ ሆኖ ሁሉን ነገር ከመንግስት ጎን ሆኖ ጉዳዩን መፍትሄ እንዲያገኝ እየሰራ ያለ ግለሰብ ነበር ግን በመጨረሻው ሰዓት ወደ ጀርመን ሊወጣ ሲል ከቦሌ አውሮፕላን ማረፊያ ከአውሮፕላን ውስጥ ነው ወደ እስር ቤት የተወሰደው ለማንኛውም
ከትግራይ ጉዳይ ጋር ያነሳው ሰሞኑን ጀነራሎች ሄደዋል በሚል ትልቅ ውዝግብ ነበር ወይም ደግሞ ድንጋጤ ነበር ብልጽግና መንደር ያንን ተከትሎም ነው አፈሳው የተካሄደው የሚል ነገር ነው ገለታው እስቲ የትግራይ ጉዳይ እንዴት እየተከታተልከው ነው መጨረሻ ላይ ወደ ትግራይ ከመግባቴ በፊት መሳይ በዚህ የኤርትራውያን አፈሳ ላይ አንዲት አስተያየት ልስጥ ከፈቀድክልኝ በተለይ እነዚህ ኤርትራውያንን አሁን ብዙ እንሰማለን ያንገላቷቸው እንደሆነና ኢትዮጵያውያን ቀደም ያለውን ታሪካችንን መድገም አለብን በመለስ ዜናዊ ጊዜ እንደዚሁ ስለተጋጩ ብቻ ህዝብ ለህዝብ ሊያጋጩ ሲሞክሩ የኢትዮጵያ ህዝብ ይህንን አጥር ዘሎ ሄዶ ኤርትራውያንን በመደበቅ በመንከባከብ ቤታቸውን እንደውም ያው ስንት አመት ሙሉ ቤታቸውን ቆልፎ ጠብቆ አጽድቶ አንኮምበልቻ የተደረገ አቀባበላይቼ በጣም ተቻ ያደረገኝ በእውነት ልቤን የነካውና እንደዛ አይነት እንክብካቤ ዛሬ መለየት የለበትም እነዚህ ሁለት ያበዱ ኃይሎች እየተነሱ አንዱን ካንዱ የማጋጨት ስራ ላይ ሰሩ ሲሞክሩ ህዝብ ለህዝብ ያለው መተሳሰብ ያንን መተሳሰባችንን ዛሬም ተግባራዊ ማድረግ እንዳለብን እንደው ይችን ስለተሰማኝ ይሄንን ማንሳት ፈልጌ ነው መሳይ ከዛ ባሻገር የዚህ ህወሓት ጉዳይ ህወሓት በቀጥታ ጦርነት ውስጥ ሊገባ ይመስላል መሳይ አሁን ከዚህ ምርጫ ቦርድ ጋር ያለው ሰጣገባ በጣም ቀላል እኮ ነው እንዲሁ ስታየው ተመዝገቡ ነው ምርጫ ቦርድ ስተትም ቢሆን እኮ እኔ ምርጫ ቦርድ ትክክል ነው ማለት አይደለም ያው መቼም እንተዋወቃለን ከምርጫ ቦርድ ጋር በተለይ ግን እንደው ኮንፍሊክትን ወይም ግጭትን ማራቅ የፈለገ ሰው እንደገና ተሰብስቦ ቢመዘገብ ምንድነው የሚጎዳው ህወሓት ቢመዘገብ እንደገና ማለት ነው መሳይ ተመዝገቡ ነው የተባለው ገንዘብ አንጣ ይሄን ያልከፈል አይደለም የተባለው ጉባኤ አድርግና ቃለ ጉባኤ ይዘህ እኔንም ጥራኝ ታዛቢ አመጣለሁኝ ቁጭ ብዬ ተመዝገብ ነው ይቺን ማድረግ አልፈልግም እንደበፊቱ ነው ሆኖ አሁን ብዙ ፓርቲዎች በመሰረቱ መሳይ እንደገና የተመዘገቡት ህወሓት ብቻ ሳይሆን መያድ በለው ባልደራስ በለው ሌሎች ፓርቲዎች እንደገና ጉባኤ ያድርጉ እየተባሉ ጉባኤ እንደገና ያደረጉ በአዲስ ህግ ወጥቷል ተብሎ እንደገና የተመዘገቡበት ሁኔታ ነው ያለውና ህወሓት ይሄን አልፈለገውም ይሄ ፖለቲካል ኢምፕሊኬሽን ስላለው ነው ያነሳውት እቺ ትንሽ ነገር በዚህ ትንሽ ነገር ጦርነቱ መግባት ለምንድን ነው ይፈልገው ሚለው ነገር የትግራይ በተለይ ሰው እንዲያነሳው ነው አሁን በዚህ ይሄንን ጥያቄ አንስቶ በዚህ ተጠቃው ብሎ የትግራይን ህዝብ ይዞ እንደው እንሰለፍ ጦርነት ቢል እኔ የሚሰለፍለት ያለ ኃይል አይመስለኝም አንድ ሁለተኛው ነገር በዚህ በትግራይ ጉዳይ ውስጥ በጣም ከሚገርሙ ነገሮች በፌደራል መንግስትና ህወሓት ፕሪቶሪያ ስምምነትን በጣም ያነሱታል የፕሪቶሪያው ስምምነት መከበር አለበት ይላሉ ግን አንድ ሁለት አንቀጾች ያነሷቸው ለምሳሌ አንዱ የፕሪቶሪያው ስምምነት አንዱ ዋና እንደው ማንኳሩ ጉዳይ እነዚህ ሁለት ኃይሎች ተፈራራሚ ኃይሎች ተኩስ አቁም ካደረጉ በኋላ የፖለቲካ ዲያሎግ አድርጉ ነው የፖለቲካ መፍትሄ ይስጡ ለተጋጫችሁበት ነገር ማለት ነው መሰለኝ ይሄ ያልተከበረም ብለው ለምንድን ነው የማያነሱት ህወሓት ለምንድን ነው ይሄንን የማያነሳው የፖለቲካ ሶሉሽን መፈለግ አለብን እንመካከር ቁጭ ብለን እንመካከር ለምን ወደ ጦርነት ገባን እንዴት ቆመ ጦርነቱ ራሳችንን እንገምግም እርስ በርስም እንገማገም የሚለው ነገር ከዚህ ከአብይ አህመድም ይሁን ከህወሓት በኩል አይነሳም ይሄኛው አንቀጽ እዛ ይሄ ወሳኝ አንቀጽ ማለት ነው እንደው እኮ የችግሮቹ ሁሉ መፍትሄ እኮ እዚህ ውስጥ ነው ያለው ቁጭ ብሎ በመነጋገር የፖለቲካ ሶሉሽን በማምጣት ውስጥ እኮ ነበር የነበረው እና እቺኛው አንቀጽ የፕሪቶሪያን ስምምነት አክብር ብሎ የሚያነሳ የለም ምንድነው ይሄ የሚያሳየው በቃ ጦርነት ነው ማለት እነዚህ ሰዎች ወደ መድረክ መተው ተነጋግረው የሚተማመኑ አይደሉም ባለፈው ያልነው ነገር ነው መጀመሪያ ላይ መሳይ ደክመው ነው ስለደከሙ ነው ህወሓትም ስለደከመ መሳሪያም ስለጨረሰ ሰውም ስለጨረሰ ማገገም ስላለበት ፌደራል መንግስትም ስለደከመ ነው ያን ውል የተፈራረሙት እንጂ እነዚህ ሰዎች ለፖለቲካ ዲያሎግ አድርገው እንደገና ሪኮኔክት ለማድረግ አይደለም የሚል ነገር ነበር ነበረውና ልክ እንደዛው አይነት ነገር ነው የምናየው ስለዚህ እነዚህ ጉዳዮች ላይ አያተኩሩም እንግዲህ በዚህ መካከል አቶ ጌታቸው ደግሞ ያው ሌላ ፓርቲ ላቋቁም ነው ሲሉ የተሰማኝ ነገር ምንድነው መሰለ መሳይ ስልጣን ላይ ያለ ሰው ፓርቲ ሲቀይር ነው የሚገርመኝ
መቼም ስልጣን ላይ የሌለ ማምን ያው ፓርቲ ትቀይራለህ ምክንያቱም የኛው ፓርቲ ወደ ስልጣን አላመጣኝም ብለ እንደገና ሌላ ፓርቲ መስር ውስጥ ገብተህ ትሞክራለህ ያለ የተለመደ ነው ይሄ መቼም ብልጽግናንም ተመልከተው ስልጣን ላይ ያለ ያደግ ነበርኩ ይላል እንደገና ደግሞ ትቸዋለሁ ብሎ ብልጽግና ይሆናል ሌላ ፓርቲ ይሆናል እንግዲህ ሌላ ሰው ሆኖ ደግሞ ይመጣል ከዛ ደግሞ አዲስ አይዲዮሎጂ ደግሞ ይመጣል ህዝብ ጫንቃ ላይ ሆኖ እኮ ነው መሳይ ህዝብ መስሪያ ቤት ላይ ሆኖ እኮ ውጭ ጉዳይን ይዞ ወታደሩን ይዞ ተቋማትን ሁሉ እየነዳ ፓርቲ ይቀይራል እና እንደው ይቻ ሀገር በጣም ታሳዝናለች መሳይ እንዴት ነው የምታሳዝነው በተለይ እነዚህ የከሰሩ ፖለቲከኞች በእግር ኳስ ጨዋታ ውስጥ መቼም አንድ ሰው ደጋግሞ የሆነ ፋውል ከሰራ ችግር ከሰራ ሰውየው ያስወጣዋል ጅዝም ብሎ ይቀጥል አይባል እነዚህ ሰዎች አዋጉ ጌታቸው ሲተመልከተው አዋጋ የትግራይን ህዝብ ያ ሁሉ እልቂት ተፈጠረ ስተት ነው አለ አንዳንዴ ሞቅ ሲለን ያደረግናቸው ብዙ ነገሮች አሉ አለ ዛሬ ደግሞ በአዲስ ፓርቲ መጣሁልህ የትግራይ ህዝብ አይዞ ለማለት ምን ሞራል አለው እኔ ይሄ ጌታቸውን ብቻ አይደለም የሚመለከተው መሳይ በኢትዮጵያ ፖለቲካ ውስጥ በጣም የሚገርመኝ ነገር ይሄ ነው በጣም ነው የሚገርመኝ ተመልሶ አንድ ሰው ብዙ ካጠፋ በኋላ ተመልሶ ወይ በአዲስ ፓርቲ ይመጣል ወይ ደግሞ በሆነ ቦታም ያምረዋል በቃ ያምረዋል እና ይሄ ለትግራይ ህዝብ እኔ ብስራት ነው በያላምን መሳይ ጌታቸው ገለታው ይሄ የአብይ አህመድ ስትራቴጂ ነው የትግራይ ላይ አዲስ ፓርቲ ለማምጣት አይደለም ጌታቸው ረዳ የተባለውን ሁሉ የሚያደርግ የተሰጠውን ሁሉ የሚቀበለው ነው ምናልባት ብልጽግና የሚለውን ፓርቲ ይዞ ትግራይ ቢገባ ተቀባይነት ስለሌለው አዲስ ፓርቲ በስጦታ መልክ ሰጥተውት እንደሚባለውም ከሆነ ምርጫ ቦርድ ከግንቦት 5 በኋላ ህዋትን ይሰርዛል ሙሉ በሙሉ ህጋዊ ልውናውን እንዲያከተም ያደርጋል ስለዚህ በትግራይ ላይ ገዢ ፓርቲ ሊሆን የሚችለው የጌታቸው ረዳ ነው በፌደራል መንግስቱ ተጠፍጥፎ የተሰራ ምናልባት ይሄ ነገር ሁሉ ሊሆን ይችላል ህጋዊ ሰውነት ሲያጣ ህዋት ከትግራይ ፖለቲካም በህጋዊ መንገድ በጦርነት እንዳልከው እሱ ሌላ ጉዳይ ነው በህጋዊ መንገድ ግን ህልውና የለህም መቆየት አትችልም ከዚህ በኋላ አንተም ፓርቲ በመባል ልትጠራና ልትንቀሳቀስ አትችልም ተብሎ ከግንቦት 5 በኋላ ሲወገድ የግድ ያንን ለመተካትና ቦታውን ለመያዝ ደግሞ ፓርቲ ያስፈልጋል ያንን ጌታቸው በብልጽግና የተዘጋጀውን ፓርቲ ይዞ መቀሌ ይገባል የሚልም ነገር የሚያነሱ ወገኖች አሉ ይሄ ነገር እውነት ሊሆን የሚችልበት እድል አለው ይሄ በጣም ከባድ ነገር ነው አሁን እኮ የትግራይ ስለ ትግራይ ስናስብ አንዱት በጣም አስጊ ነገር ሆኖ የሚታየው ይሄ ነው ቀደም ብለንም አንስተናል በተለያየ ጊዜያት ከሁሉም በላይ የሚያሳስበው የምርጫ ቦርድ የመጨረሻ ውሳኔ ጊዜ አሁን ማስጠንቀቂያ ነው እንግዲህ እየተሰጠ ያለው ማስጠንቀቂያውን ሁሉ እየረመረመው ነው ያለው ግን ቢሮ ማሸግ ሲመጣ ፓርቲ እንቅስቃሴ ማድረግ አትችልም የሚል ሁኔታ ውስጥ ሲገባ ያን ጊዜ ከህወሓት ምንድነው ግብረ መልሱ ነው ትልቁ ነገር መቼም በከተሞች አካባቢ አቅም ላይ ያገኝ ይችላል ግን ሽፍትነት እኮ ሊገባ ይችላል መሳይ ያሉት እኮ ብዙ ሰዎች ብዙ የታጠቁ ኃይሎች ያሉት እኮ ነው ፓርቲና ወታደር ፓርቲና የታጠቀ ኃይል እኮ የተደባለቀበት ምድር እኮ ነው እየተቃጠለ ያለ ነው ብለናል እውነት ነው እሱ ምንም ጥያቄ የለውም ተነስቶ አንሰራራም ግን ሊያጠፋ የሚችል ኃይል አለው እስካሁን ስለዚህ ይሄንን ያነሳውት ያለ ምክንያት አይደለም እነ ደብረጽዮንን ለመክሰስ ከዚህ በፊት የወጣ አንድ ክስ ሂደት አለ አሁን ሰሞኑን ይሄ ነገር እየተንቀሳቀሰ ነው በፊትም በፌደራል መንግስቱ በፓርላማ ምረት ተደርጎላቸው ወይም ደግሞ ክሳቸው ተነስቶ እንጂ በአቃቤ ህግ የሚፈልጉ ሰዎች ነበሩ አሁን እነ ደብረጽዮንን በጦርነቱ ጊዜ በቀጥተኛ ተሳትፎና ውሳኔ ሰጪ ናቸው የተባሉት ወደ 7 የሚጠጉ የህዋት ሰዎች ተለይተው ሊከሰሱ እንደሆነ እየሰማን ነው እንደዚህ አይነቱ የብልጽግና ህዋትን ህጋዊ ሰውነት ያሳጡታል ከግንቦት 5 በኋላ መንቀሳቀስ የማይችል ይሆናል ፍትህ ሚኒስቴር ደግሞ በአቃቤ ህግ ክስ ይመሰርትና እነዚህ ሰዎች ወደ ወህኒ ወደ እስር ቤት ሊያስገባ ይችላል ይሄ በህጋዊ መንገድ የሚሄድ ከሆነ ነው እንዳልከው ጫካ ሊገባ ከቻለ ከሌሎች ኃይሎች ጋር ሆኖ ጦርነት የሚከፍት ከሆነ እሱ ሌላ ጉዳይ ነው
ግን እና አብይ አህመድ በህጋዊ መንገድ እንዲናደርጋለን ብለው ከጀርባ እየሰሩ እንዳለ ይነገራል ይሄ ብዙ ሊያስኬዳቸው እንደማይችል ይታወቃል ግን አስበውታል ይሄን ማድረግ ፕራክቲካሊ ሆናል ወይ ነው መሳይ አሁን ካለው የመንግስት አቅም አንፃር በርግጥ ህዋት ተዳክሟል ግን የተዳከመ ቢሆንም ግን በዚህ ደረጃ እነዚህን መሪዎች አሁን የህዋትን መሪዎች ይዤ ለቃቅሚያ ስሬ ከዛ በኋላ ትግራይ ውስጥ የረጋ መንግስት መሰረታለሁ ማለት በጣም የማይቻል ነገር እኮ ነው የማይታሰብ ነገር ነው መሰለኝ የትግራይን ችግር የበለጠ ያወሳሰበ ነው የሚሄደው ያወሳሰበ እንደው ትግሉን ያሰፋውና በተለይ ወደ ገጠር ሊከተው ይችላል የተወሰኑ ኃይሎች ገጠር ውስጥ ገብተው እንደገና ያንነው የትግላቸውን ሊጀምሩ የሚችሉበት ሁኔታ ነው የሚፈጠረው አያያዙ በአጠቃላይ የትግራይን ሁኔታ ያለው አያያዝ መፍትሄ የሚያመጣ አይደለም እኔ በጣም ያሳስበኛል መሳይ በጣም የትግራይ ነገር እጅግ በጣም ያሳስበኛል በጣም የህዋትም እንዳሉ ነው ባለፈው ጊዜ የዚህ የሽግግር ፍትህ ፍርሃት ስላለበት የዚህ ፖለቲካ ሶሉሽን እናምጣ የሚባል ነገር የለም ሽግግር ፍትህ የሚባል ነገር የለም ስልጣን ላይ ተንጠልጥሎ መቆየት ነው የሚፈልገው ከዚህ ደግሞ የሚገፋው ኃይል ሲመጣ ደግሞ የመጨረሻውን ክላሹን ማያነሳበት ነገር ነው አይታየኝ እንደዛ አይነት ችግር ሊያመጣ ነው የሚችል የሚመስለኝ ነው እንግዲህ ገለታው እስከ ግንቦት 5 የሚቀጥሉትን 2 ሳምንታት የትግራይ ሁኔታ የሆነ ነገርና ያለን ብለን ነው የምንጠብቀው ግንቦት 5ቱን የመጨረሻ ቀነ ገደብ ተከትሎ አብይ አህመድ እንዳለው እንዳሰበው እንደሚፈልገው ህዋቶችን ከጫውታው ጫውጥቶ ምናልባትም በፍትህ እስር ቤት አስገብቶ የትግራይን ፖለቲካ ተቆጣጥሮ ነገታቸው ረዳን በአዲስ ፓርቲ መቀሌ ላይ አስቀምጦ ትግራይን የመምራትና የመቆጣጠር እድል ይኖርዋል በቅርበት የምናየው ነው ብዙዎች የፖለቲካ ታዛቢዎች ጉዳዩን በቅርበት የሚያውቁትም ይሄ አብይ አህመድ ዳግም በአካባቢው ሌላ ትኩሳት ሌላ አዙሪት የቀውስ አዙሪት ለመፍጠር ካልሆነ በስተቀር የጀመረው አካሄድ በፍጹም ለትግራይም የሚጠቅም አይደለም የሚሉት አስተያየቶች ጎልተው በርክተው እየተሰሙ ነው ያሉት ለማንኛውም እንከታተላለን ገለታው ጨርሰናል መጨመረው ከሌለ መጨመረው የለም መሳይ እንግዲህ ሀገራችንን እግዚአብሔር ይጠብቅልን በጣም አመሰግናለሁ ገለታው እንግዲህ ተመልካቾቻችን በዚህ የዛሬውን ስርጭት አብቅተናል ስለተከታተላችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን